በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ እስራኤል ወአምላከ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ለወገኖቹ ለምእመናን ሕይወትን መድኃኒትን ያደረገ የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ ለዘላለም የባሕሪ ገንዘብ የሆነ አምላካችን እግዚአብሔር በድጋሚ ቅዱስ ስሙ የተመሰገነ ይሁን። ቸሪቱም አምላክ ወላዲተ አምላክ ቅዱስ መስቀሉ ቅድስት ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ መድኃኔዓለም ከንጹሐን ጸጋ በረከት ከእመቤታችን ጣዕሟን ፍቅሯን ያሳደረብን። የቅዱስ ማቴዎስ ወንጌል ምዕራፍ 25 ቁጥር 14 መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡ እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታው ለአንዱ 5 ለአንዱም 2 ለአንዱም 1 ሰጠና ወዲያውኑ ሄደ። የ5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 መክሊት አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜም በኋላ የእነዚያ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 አተረፍኩ ብሎ 5 መክሊትን አስረከበም። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት የታመንክ ስለሆንክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለውም መጥቶ አቤቱ 2 መክሊት ሰጥተኸኝ አልነበረምን? እነሆ ሌላ 2 መክሊትን አተረፍኩ አለም። ጌታውን መልካም አንተ የታመንክ በጎ አገልጋይ፣ በጥቂቱ የታመንክ ስለሆንክ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለውን መጣና እንዲህ አለ፣ አቤቱ አንተ ካልዘራህበት የምታጭድ ካልበተንህበትም የምትሰበስብ ጨካኝ ሰው እንደሆን ካውቃለሁ። ስለፈራውም ሄድኩና መክሊትህን በምድር ውስጥ ቀበርሁ። እንግዲህ እነሆ መክሊትህ። ጌታውን መልሶ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንሁበትም የምሰበስብ ጨካኝ ሰው እንደሆንኩ ታውቃለህን? ገንዘቤንስ ለለዋጮች መስጠት በተገባህ ነበር። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰድኩ ነበር። ከዚያ የቆሙትንም እንዲህ አላቸው፣ ይህንን መክሊት ከእርሱ ተቀበላችሁ 10 መክሊት ላለው ስጡት፣ ላለው ሁሉ ይሰጡታልና ይጨምሩለታልም፣ ለሌለው ግን ያንኑ ያለውን ይወስዱበታል። ክፉን አገልጋይ ግን ልቅሶና ጥርስ ማፋጨት ወዳለበት በውጭ ወዳለ ጨለማ አውጡት። የሰው ልጅ በጌትነቱ ቅዱሳን መላእክትን ሁሉ አስከትሎ በሚመጣበት ጊዜ ያን ጊዜ በዙፋኑ ይቀመጣል። አሕዛብ ሁሉ በፊቱ ይሰበስባሉ። እረኛም በጎችን ከፍየሎች እንደሚለይ እየራሳቸው ይለያቸዋል። በጎችን በቀኙ ፍየሎችንም በግራው ያቆማቸዋል። ስለ ቅዱስ ቃሉ ቸሩ መድኃኔዓለም በድጋሚ ቅዱስ ስሙ የተመሰገነ ይሁን። ሳምንቱ ከነገ ሰርክ ጀምሮ ሰሙነ ገብርኄር ነውና የዛሬ ትምህርት ርዕሳችን ያው ሳምንቱን በሙሉ ዐቢይ ጾም ከገባ ጀምሮ ስለ ጾሙ ስለሆነ የምንነጋገር ገብርኄር ይሆናል ማለት ነው። ትምህርታችን እንደ አጠቃላዩ ክፍል 11 እንደዚህኛው ጉባኤ ክፍል 6 ነው። ገብርኄር ምንድን ነው? ለምን ቅዱስ ያሬድ ይህንን ሳምንት በዚህ ስም ጠራው? ከእኛ ጋርስ የሚያገናኘው ነገር ምንድን ነው የሚለውን በኋላ እንመለከታለን። አስቀድመን ከመጋቢት 13 እስከ መጋቢት 27 ያሉት 14ቱ ቀናት በአጠቃላዩ የታላቁ ቅዱስ መቃሪ መታሰቢያ ተደርጎ በአባቶቻችን ይታሰባሉ። ከጻድቃን ወገን ገናና ስም ካላቸው ቅዱሳን ውስጥ አንዱ አባታችን ታላቁ መቃርስ ነው እና በ27 በዓሉን እረፍቱን እናከብራለን። በ13 ስደቱን የዛሬ ሳምንት ስደቱን አስበናል። አንዲት ነገር በመናገር ብቻ የታላቁን ቅዱስ መቃርስ ማንነት መግለጥ ይቻላልና
አጭር አንዲት ታሪክ ተናግሬ አልፋለሁ። አባታችን ቅዱስ መቃርስ በገዳመ አስቄጥስ በአበምኔትነት 4 ገዳማትን በሚያስተዳድርበት ጊዜ ለልጆቹ አብነት ምሳሌ ለመሆን እየያዛቸው ወደ እርሻ ቦታ ይሄድ ነበረ። ልጆቹን ተማሪዎቹን ይዞ እርሻ ቦታ እየሄደ ያገለግሉና በገበሬነት ያገለግሉና ከሚያገኙት ገንዘብ ጥቂት ተመግበው የቀረው ለነዳያን ያካፍላሉ። አንድ ቀን ግን ያልተለመደ ነገር ገጠመው። እዚያ ለእርሻ ተቀጥረው የሚመጡ ልክ ዛሬ በበረሃ እንደሚደረገው ወንድና ሴት ብዙ ሰዎች ነበሩ እና ከነዚያ መካከል አንዲቱ ቀኑን ሙሉ ስትሰራ እያለቀሰች ነው የምትሰራው እና አባ መቃርስ መስራት አልቻለም። የእሷን ለቅሶ እያዳመጠ መቼስ በክርስትና ትልቁ ሀብት የሰው ሀዘን መረዳት ነው ይላሉ አንዳንድ ጊዜ አባቶቻችን። የሰውን ህመም ቅድም አንድ ካህን ጋር የተጨዋወትን ነበረ። በሆነ ነገር ምክር ሊሰጡ ሲመክሩኝ ምክሩን እቀበላለሁኝ፣ ግን አስቀድሞ ከመምከሩ በፊት አንድ ነገር ልንገረዎት። እንደ ካህን እንደ ማንኛውም ሰው ስትመክሩ ራሳችሁን ናችሁ አትምከሩ ይላሉ አይደል አባቶቻችን። ራሳችሁን ናችሁ አትምከሩ። ለምን? ለአንዱ የሚቀለው ለአንዱ ከባድ ነው፣ ለአንዱ የሚከብረው ለአንዱ ቀላል ነው። እናንተም ቢሆን ወንድሞቻችሁን እህቶቻችሁን ስትመክሩ በመሰላችሁ አይደለም መምከር። የምክር መጀመሪያው የዛን ሰው ችግር መረዳት ነው። የምክር ሁለተኛው በዛ ሰው ጫማ መቆም ነው። አሊያ ምክራችሁ አይሰራም። እንዲያውም መጽሐፍ አትፍረድ ያለውን እንደተላለፋችሁ ቆጥሮ ምክራችሁ ከኃጢአት ነው የሚቆጠርባችሁ። ለዚያ ነው መጽሐፍ ወኢታጹርዎሙ ጾረ ክቡድ አለ አይደል? ከባድ ሸክም አታሸክሙ ተብሎ ካህናት ታዘዋል አይደል? ከባድ ሸክም ላለማሸክም የዛን ሰው ትከሻ መረዳት ያስፈልጋል። እና ለሰው ማዘን ያን ሰው ሆኖ ነው። ለምን? በእኛ አይነት ስንመለከተው ቀላል ሆኖ ሊታየን ስለሚችል እና አባ መቃርስ መስራት አልቻለም። ከዛ የእርሻውን ስራ ሊጨርስ ሲል የመሬቱን ባለቤት ሄደና አንተ አለው፣ አቤት። ያቺ ሴት ቀኑ ሙሉ እያለቀሰች ነው የምትሰራ፣ ምን ሆና ነው አለው። አይ ባሏ ሞቶባታል። ባሏ የተበደረው ገንዘብ ነበረ። ያን ገንዘብ የት እንዳስቀመጠው በአደራ የተበደረውን ገንዘብ የት እንዳኖረው አታውቅም። አሁን የገንዘቡ ባለቤት መጥቶ ልክ በብሉይ ኪዳን ያችን ሴት ነቢዩ ቅዱስ ኤልሳዕ ያዳናትን የነቢዩ ቅዱስ አብድዩ ሚስት እንደደረሰባት ልጆቿን በባርነት ስለ ገንዘቡ ፋንታ ሊወስድባት ነው። በድሮ ዘመን ውል እንደዛ ነው የሚወሰድ። ካልመለስኩ የፈቀድከውን ታደርጋለህ እና እንደ ዘንድሮ አራጣ ማለት ነው። ይህንን ከሰማ በኋላ ሄዶ ከደቀ መዛሙርቱ አንዱን ልጄ ሄድና ያችን ሴት የእርሻ ስራው ሲያበቃ ነይ ይልሻል ያ ሽማግሌ በሏት። ሄደው ነገሯት። የእርሻ ስራ ሲያበቃ ምን ሆነሽ ነው ማለት እንደዚህ ሆኜ ብላ ችግሩን ነገረች። በይ እንገናኛለን ከጥቂት ቆይታ በኋላ ሂጂ ወደ ቤትሽ ብሎ አላት። እሷን ወደ ቤቷ ሸኝቶ ደቀ መዛሙርቱን አስከትሎ መጀመሪያ ከመላኩ በፊት የባልሽ መቃብር ወዴት ነው አላት። እና ላሳይ ብላ ወስዳ ያሳየቻቸው። በሂጂ ወደ ቤትሽ አላት። ወደ ቤቷ ሄደች። ከዛ ቆሞ ጸሎት አደረጉ። ጌታዬ እባክህ ብለው ሲጸልዩ ያ የሞተው ሰው ተነሳ። አንተ ወዴት ነው ያኖርከው የተበደርከውን ገንዘብ? አልጋው ስር ቀብሬዋለሁ ብለችው። በል እስከ ትንሣኤ ተኛ ተመለስ ብለው አስተኙት። ያችን ሰው ጠርተው ምንም ነገር ሳይናገሩ የኔ ልጅ ገንዘቡ ያለ አልጋው ስር ነው፣ ቆፍሬው እሱን ብሎ አሰናበቷት። ያን ቆፍራ ወጣች፣ ዕዳዋን ከፈለች። አሁን ግን ትልቅ ችግር መጣባቸው። እሳቸው ውዳሴ ከንቱን ለማራቅ እሷን ሰደዋል፣ እሷን እንዳታቀርገዋል። ግን ልጆቻቸው አይተዋል፣ ደቀ መዛሙርት። ከዛ ተሰብስበው አባታችን ብለው አድናቆት ሊናገሩ ሲሉ ገና ልጆች የምታስቡት ስህተት ነው፣ እኔ ከሞት አላስነሳሁት እና ማን ያስነሳው? እግዚአብሔር። እግዚአብሔርን ለምነው መስሎ በአንተ ጸጋ አይደለም። የዛች ድሃ ለቅሶ ከኔ ይልቅ እግዚአብሔርን የማያሳዝኑ ይመስላችኋል? ይህ ተአምር የተደረገ የሞት የተነሳ ስለዚያች ድሃ ለቅሶ እንጂ ስለኔ ጸሎት አይደለም። ከአባ መቃርስ ሕይወት ውስጥ የምትመለከቱ ታውቃላችሁ አይደል? በብሉይ ኪዳን የዳዊትን ያክል በአዲስ ኪዳን የመቃርስን ያክል ትህትና የለም ጨርሶ ነው የሚባል። መገለጫው ምንድነው ብትሉ አንድ ጊዜ አንድ ባህታዊ ነበረ ከገዳመ አስቄጥስ ማዶ እና መነኮሳት ባህታውያን ምንም ቢሆን ምንም ምክር ይጠይቃሉ። በነገራቸው ለክርስቲያና ያለ ምክር አይሆንም። በመሰል አትሂድ፣ የፈለገ ሊቅ ብትሆን በመሰል አትሂድበት።
ከአንተ ከተሻሉ ሰዎች ምክር መቀበል ግዴታ ነው። እና ይህ ሰው ምክር ጠይቆ አያውቅም፣ በራሱ ነው። ግን ይጾማል፣ ይጸልያል፣ በጣም ይጋደላል። ከዛ አንድ ጊዜ ችግር ተፈጠረ። ምንድነው ችግሩ? ትርጓሜ ላይ ተመልክተው ከሆነ ባሕታዊ ከገድል ጥናት አልቦ ትንሣኤ ሙታን ይላል አይደል? ባሕታዊ መከራ ሲበዛበት አልሸከመው አልችለው ሲል ምን ይላል? ይህን ሁሉ የምሰቃየው ለምንድን ነው ብሎ ሲያስብ አይ በትንሣኤ ዘጉባኤ ዋጋ ይላገኝ ይላል። እንዳይሸክመው አልቻለውም። ስለዚህ ምን ይላል? ትንሣኤ ሙታን የለም እንደዚህ ዘመን ሰው ማለት ነው ይላል እና ሙታን አይነሱም ማለት 500 ሰው ተከተሉ። 500 ሰዎች ተከተሉት። ያቺ ሀገር ጳጳስ አላት። ጳጳሷ አባ ይስሐቅ ይባላል። መልካም እረኛ ነው። ታገለው የማይችለው ከአቅሙ በላይ ሆነበት። ሊያሸንፈው አልቻለም። ስለዚህ ምን አሰበ? ይህን ሰው ሊያሸንፈው የሚችል ከእሱ አቅም በላይ የሆነ መንፈስ ቅዱስ ያደረበት ሰው። ሁልጊዜ እላቸዋለሁ መናፍቃንን ለመርታት እውቀት ብቻውን ምንም ሞያ የለውም። በቀደም የነበረው ጉባኤ ነግራቸዋለሁ። ከሌላ እምነት ወደኛ የመጡ ብዙ ወንድም እህቶች አሉን አይደለም? አንዳንዶቹ ያስተማርናቸው አይደል? በእኛ ድካም አይደል የመጡ። መንፈስ ቅዱስ ራሱ ጠርቶን ያመጣቸው። ምንም ብቻ ታክል ቅንጣት አስተዋጽኦ አላደረግንም። ለምን ቢባል ከሌላ እምነት ሰዎችን መልሶ ለማምጣት የመንፈስ ቅዱስ ማደሪያ መሆን ያስፈልጋል። እና ቀጥ ብሎ ሄደና አባ መቃርስን አገኘውና አባቴ እባክህ አንድ ነገር እለምንሃለሁ፣ እባክህ መንጋውን አድንልኝ። የዚህ ጳጳስ ነገር አይገርማችሁ? አስቡት። ስለ ዛሬ አላነሳም፣ ግን አትገረሙ? አይገርም? እንኳን ዘንድሮ ድሮ በዛ ዘመንም በህይወት ብኖር ይገርማል። ለመንጋው አስቡት። እባክህ እነዚህ 500 ሰዎች ዛሬ 500 ሚሊዮን ቢጠፋ ይገደናል? 500 ሰው ሊጠፋብኝ ነው፣ 500 ክርስቲያኖች። እባክህ አባ መቃርስን አለ አባቴ እኔ አንድ ምስኪን ነዳይ መነኩሴ ነኝ። አንተ ጳጳሱ ያላደረከው ነገር እኔ ምን እንዳደርግ ነው? ከእግሩ ወድቆ አለቀሰበት። እባክህ እሺ ጸሎት ትርዳኝ፣ አብረን እንሄዳለን። ሄደ፣ አገኘው። ከቅዱስ መጻሕፍት እየጠቀሰ ቢለው አልሰማዋል። በመጨረሻ ያ መነኩሴ አባ መቃርስ ላይ ፈተና መጣበት። ምን ብሎ? ትንሣኤ ሙታን አለ ካልከኝ ከሞቱት መካከል ተነስቶ ይንገረኝ እንጂ እሱ ራሱ እኔ በአንተ ንግግር አላምንልህም አላቸው አባ መቃርስ። አሁን ከባድ ነው። አባ መቃርስ ሞት ማስነሳት ይችላሉ። ከዚያ በኋላ ግን የሚመጣውን ፈተና እንዴት ነው የሚሸከሙት ነው። ታምር መስራት ምን አደጋ እንዳለ የኛ ዘመን ሰው አይረዳም። በነገራችሁ ላይ አንዳንድ ጊዜ ገራገር ስለሆነ ትንሽ ጾም ጸሎት አድርገን ታምር ያምረናል አይደል? በዚህ ዓለም ታምርና መገለጥን አትመኟት፣ ረመጥ ናት። ካልሆነ ደግሞ ከሰይጣን አሰቡ። ግን አማራጭ የለም። መንጋው ከሚጠፋ ዞር ሲሉ አንድ መቃብር አዩ። ለ2 ሰዓት እያለቀሱ እዛ ቆመው መቃብሩ ላይ ሲያለቅሱ ጌታዬ እኔ ሀጥ ነኝ ስለ መንጋህ ስትል እባክህ ብሎ ነው አፈፍ ብሎ ተነሳ። የሚገርመው አረማዊ ነው፣ ከሲኦል ነው የመጣ። በዚህ ምክንያት የባሕታዊ ነኝ የሚለው ደንግጦ አመነ፣ ተጸጸተ፣ በዓቱን ዘግቶ ንስሐ ገባ። 500ዎቹም ከአባ መቃርስ ጫማ ወድቀው ይቅርታ ጠይቀው ሄዱ። አሁን ችግሩ ተፈታ። የማን ችግር ቀረ? አባ መቃርስ እያለቀሰ ወደ በዓቱ ሄደ። በቃ ዘባል ያለቅሳል። የሚገርመው የፈተናው ብዛት ደግሞ ጳጳሱ መጣ በሌላ ቀን። ችግር አይደለ? ሄዶ ከጫማው ሰገደና አባቴ ምጠይቅህ ነገር አለኝ አሉ። ምን ብሎ ሲለው የዚያን ጊዜ ሙት ሲነሳል ጸሎት አድርገህ የትዕቢት ስሜት አልመጣብህም ብሎ ጠየቀ። ዞር ብሎ ወንድሜ አባቴ ሆይ እኔ እንዲህ ያለ ነገር ማሰብ አልችልም። ለምን አለው። በዚያች ሰዓት እኔ ከተሳለ ሰይፍ ላይ ነው እግሬ ቆሞ ነበረ እና እንዲህ ያለ ነገር መሸከም አልችልም። ከዚያ ጊዜ ጀምሮ እያለቀስኩ ነው ያለሁኝ። አያይዞ ምን አለው? አንድ ነገር ልንገርህ አባቴ፣ በሰው ፊት ተአምር ለሚሰራ ሰው ወዮለት። አንዲት ቅንጣት እንኳን ውዳሴ ከንቱን ከሰው ከተቀበለ በዚያችው ደቂቃ አጋንንት ያድሩበታል፣ ለዘላለም ከመንፈስ ቅዱስ ይለያል። ይህንን ልብ አድርጉ ብሎ ወደ በዓቱ ገብቷል። ይህንንም እነግራችሁ እገሌን ለመተቸት ላለመተቸት ትተናል። እሱን በጊዜው የምንናገሩ ያክል ተናግረን ትተነዋል። ግን እንዴት ለዩት ነው አውቃለሁ። ፈተና ሲበዛ፣ ህመም ሲበዛ እኔ ብዙ ነገር ይገጥመኛል። ሰዎች በጣም ስለሚያማቸው የሆነ ነገር ስለሚገጥማቸው ሁላችንም ረመጥ በሆነ ፈተና አልፈናል። አሁንም ምናልባት በዛ ውስጥ ያለን ብዙ እንኖራለን። አንዳንዴ ሲጨንቅ ይውላችሁ አንድ ወንድም ሰባኪ ነው።
ታሞ አንድ እንደዚህ ከሰይጣን ጋር ስራ ከሚሰሩ ሰው ግን በዚህ በልማዱ አማርኛ አጥማቂ ምናምን ከሚባሉ ሰው ሲመላለስ አየሁት እና አንተ የተማርክ ነህ፣ እውነትና ሐሰቱን ታውቃለህ፣ ለምድራዊ በሽታ መዳን ብለህ የዘላለም ሕይወትን ማጣት ምን ያደርግልሃል ብዬ ስለው ዝም አለ። ለምን አተወውም ብያልኩት እውነቱን እንድነግርህ ትፈልጋለህ? ያው እንኳን ሰውየው ሰይጣን ያደረበት እንደሆነ አውቃለሁ አለኝ። ግን እንኳን ያደረበት ራሱ ሰይጣን መጥቶ ቢፈውሰኝ ቀበለዋለሁ፣ ከአቅሜ በላይ ሆኗል አለኝ። ፈተና ሲበዛ በጊዜው ፈርጀበት ነበረ። እሱ የገባበት ፈተና የገባሁበት ሰሞን ግን ተጸጽቼ ይቅርታ ጠይቄያለሁ። ማለቱ ስህተት ነው፣ እኔ ግን መፍረድ አልነበረብኝም። ለምን ያ አስጨናቂ ነገር ምን እንደሚያስብል አናውቅም። ግን በወቅቱ አንዲት ናት ልመናችን፣ አንዲት ብቻ ለናውላችሁ ምስጢራችን በአደባባይ ከምንዘራው ብዬ ነው እና በዛውም አለመፍረድ እንማር ብዬ ነው። እግረ መንገዱን ግን ማስተዋል ያለብን ነገር እኔ እንጃ የቅዱሳንን ገድላት የሚያነብ ሰው እኔ ሰው ያጨበረብረዋል ያስተዋል ብዬ አላስብም። መልካም መስራት ሊያቀተን ይችላል አይደል? ቅድስና ያቅተን ይሆናል። ግን ከአጋንንት ጥርስ ውስጥ እንዳንገባ ግን መከላከያችን የቅዱሳን ገድላት ናቸው። እሱን ማስተዋል ይገባል። እግዚአብሔር ታላቁን መቃሪ በረከት ያሳድርብን። ወደ ዋናው ትምህርት ለመግባት አንዲት አጭር መልእክት ልንገራችሁ። ከ10 ቀን በኋላ በ29 ከዓመቱ ሁሉ ተወዳዳሪ የሌለው ትልቅ በዓል አለ አይደለም? ጌታችን ጽንሰቱ፣ ትንሣኤው፣ ብስራቱ ብርሳቱ ማለት ጽንሰቱ ነው። ልደቱ ወርሃዊ መታሰቢያ ነው። ዓመታዊ በዓል ግን ከዚያ ከጽንሰቱ በፊት ፍጥረተ ዓለም ነው አይደል? ዓለም የተፈጠረበት አምላክ ሰው የሆነበት ጌታችን ከሙታን መካከል የተነሳበት የጥንቱ መታሰቢያ ነው። ኋላም ዳግመኛ የሚመጣበት መታሰቢያው ነው እና ደግሞ ያ ቀን በደብራችን ያሉ አባቶቻችን መምህራንን የምናስብበት ቀን ነው። በፍትሐት በዳዊት በጸሎት እና ዘንድሮ የእንታ ሄኖክና የእንታ አክሊሉ ካረፉ 20 ዓመት ሞላ አይደል? የእንታ ሄኖክ መስከረም 7 ታስቧል። የእንታ አክሊሉ ግን የደብራችን ናቸውና ካረፉ ይኸው እነሆ 20 ዓመት ሞላ። ስለዚህ የ20 ዓመት መታሰቢያቸውን ሌላ ምንም ለማድረግ ልጆቹንን ታሪካቸውን አላጠናሁም። ያን ያክል አብሬያቸው ኑሬ ብዙ ዝርዝር ታሪካቸውን አላውቅም በእውነቱ በዚያ ዘመን ስንፍና ሆኖ፣ ግን እዚህ የኖሩበትን አውቃለሁ። ከዚያ በፊት ያለውን ነው የማላውቅ እንጂ እና የእሳቸውን መታሰቢያ ስለምናደርግ ያን ቀን አንደኛ ለበዓሉ ዝክር፣ ሁለተኛ ሊቃውንት መላችሁ ቢያንስ ሲሆን 10 ምናምኑን ቢቀር 1/7ቱን የዛን ቀን ማሰብ የጋራ ግዴታችን ይሆናል። ከእንታ አክሊሉ ጀምረን አክሊለ ሰማዕት ይባላሉ አንደኛ፣ ሁለተኛ መምህራችን ክንፈ ገብርኤል እንታ ለስላሴ ማለት ናቸው። ሶስተኛ ገብረ ስላሴ እንታ ትትና፣ አራተኛ ገብረ ስላሴ እንታ ሐሩይ፣ አምስተኛ ገብረ ስላሴ አሁንም የበረሃው የአቡነ አቢቡ ኃይለ ስላሴ ይባላሉ። እሳቸው ገብረ ስላሴ ኃይለ ስላሴ ይባላሉ። ስድስተኛ ወልደ ሰንበት ታላቁ መምህር እንታ ወልደ ሰንበት ሲባል ትሰማላችሁ። ባለፈው ጉባኤ ቤት ሲሰራ ስጋቸው የፈለሰው ለናዋላችሁ አይሰማኝም። አልሰማችሁም ወይ? ዛን ጊዜ አላያችሁም? አንድ በሳጥኑ ነው ክቡር ስጋ ሲፈልስ አላያችሁም? እሳቸው ማለት እንታ ወልደ ሰንበት ናቸው። እንታ ወልደ ሰንበት ማለት በ1950ዎቹ አካባቢ ነው ያረፉት። የዚህ ጉባኤ መምህር የነበሩ ከመልካም ስራዎቻቸው ለምሳሌ አንዱ ልንገራችሁ። በ2 ወይ በ3 ቀን ነው እህል የሚቀምሱት። በ2 በ3 ቀን የሚመገቡት ግን ብቻቸውን አይደለም። ልታስቡ የምትችሉት ከድሃ ጋር ነው የምትሉ አይደለም። ስማ ውዳሴ ከንቱ ይሆናል። ከማን ጋር ነው የሚመገቡ? ከአይጦች ጋር። ማይዳ አቅርበው አይጦች ከበው ይበላሉ፣ እሳቸው አብሮ ይመገባሉ። በነገራችሁ ላይ እናንተ ቁጭ ብላችሁ እየበላችሁ አይጥ መጥቶ ይበላል። ምክንያቱም ከፈሪዎች መካከል አንዷ እሷ ስለሆነች አትመጣም አይደለም። የጸጋ መሆኑን እንድታውቁት ብዬ ነው። ይህንን ተራ ነገር እንዳይመስላችሁ። ይህንን በአይናቸው ያዩ በሕይወተ ሥጋ ያሉ ሰዎች አሉ። አሁን እዚሁ ከግቢው ዙሪያ እንዲህ ያለ የነበራቸው። ስለዚህ እሳቸው አንዱ ናቸው። 7ኛው ወልደ አብ ናቸው አይደል? የጉባኤው መሰረት አለቃ ወልደ አብ። እነዚህን ስም ሳምንት 7ቱን ስም ጽፋችሁ ሲይዙና ለታሪክም ጸሎት ብታደርሱ እኛ ልናስመራቸው አይደለም አይደል? በረከት እንድናገኝ ነው። የመምህራን ለሰንበት ትምህርት ቤቱም አሳስቡና ይጸለይ። ሰንበት ትምህርት ቤቱም ላይ በማህበር ጸሎት ይታሰቡ። የዚያን ቀን የዛን ሰሞንም እዚህ አይረፍ ነሳት አበው ነው እየተባለ ቢታሰብ ለኛ በረከት እንዲሆን ነው። ዳዊት ለማርያም ሰኞ ነው የሚሆነው። የነገ ሰኞ ሳምንት በ29 ማለት ነው።
ዋናው ግን ያነሳሁት እህቶቻችን እሁድ ደክማችሁ ሰኞ ድጋሚ ልናደክማችሁ ነው። ካልሰለቻችሁ ካልደከማችሁ የበዓሉም ዝክር ነው። ዝክሩን ያው የምናደርገው ለእምነት ለአቋቋም ተማሪዎች ነው የሚሆኑ። እሁድ የሚጋበዛሉ ለማይሌቱ የሰኞ የእሁድ እንዲያው አይባልም እንጂ ሰርተው መቼም ክፍያቸው ያቺ ድቃቂ ነገር አይደለችም፣ ግን አገልግለው ነው። ያን ቀን ግን ዳዊት ይደረሳል። ተከታታይ 3 ቀን ዳዊት ያደርሳሉ። ግን ለዳዊቱ ሌላ አስፋለሁ። ይሄኛው ዝክር ነው፣ ዝም ብሎ ዝክር ነው። ስለዚህ እራት ካላቸው ምሳ ይሆንላቸዋል 9 ሰዓት፣ እራት ከሌላቸው ደግሞ ለራት ይሆናቸዋል ማለት ነው። እና እህቶቻችን ጫና ልፈጥርባችሁ ስለማልፈልግ ነው አስቀድሜ የነገርኳችሁ ከ10 ቀን በፊት። ምክንያቱም የበረከት ስራ በደስታ ነው የሚሰራው። ቅጣት ታክል ቅሬታ ካላቸው አትስሩት። ይህንን ብቻ ሰው በሌላውም ጊዜ ቢሆን እና መቼም የምትሰሩ ጥቂት ሰዎች ናችሁ። ለሁላችሁ መናገሬ እንድታስቡበት ነው። ይሁን ይቅር ይቅር ብትሉም አይቀርም ቀጥር እንዲሆን አሰራዋለሁ ሰው። ይህን ማወቅ አለባችሁ። ይሁን ማለቴ እኛ እንሳተፋለን ማለታቸው እንጂ ሰው ቀጥር እንዲሆን ማሰራቴ አይቀርም። የአባቶቻችን ነገር አይቀርም። እግዚአብሔር አምላካችን የንጹሐንን በረከት ያሳድረብን። እንግዲህ ገብርኄር የቃሉ ትርጉም ቸር፣ ታማኝ፣ አገልጋይ፣ ባሪያ ወይም በአንዳንድ ምስጢር ባለሟል ተብሎ ሊተረጎም ይችላል። ለምሳሌ ቅዱስ ዳዊትን ረከብክቡ ለዳዊት ገብሬ ሲል ባሪያዬን፣ አገልጋይን፣ ባለሟሌን ተብሎ በ3 ይፈታል። ባሪያዬን ቢል ባሪያ ጌታውን ሲያገለግል ቅሬታ ያቀርባል። ታጥቆ ነው አይደል የሚያገለግለው? አገልጋይ ካለ ደግሞ እውነተኛ አገልጋይ ይሰለቻል? አይሰለችም። ባለሟል ካለ ጌታችን ምን አለ? እናንተ ባሪያዎች አይደላችሁም ይልቁኑ ምንድን ያለ አይርክቴ ያለ አይደል? ወዳጆቼ ባለሟሎቼ ናቸው እንዳለው ከባርነት ከአገልጋይነትም ማዕረግ ከፍ አድርጎ እንደነ አብርሃም እንደነ ዳዊት ባለሟል ተብሎ ይተረጎማል ማለት ነው። እንግዲህ አግብርት ኄራን በብዙ ቁጥር ወይም በጥቂቱ ቁጥር ገብርኄር የምንላቸው ቅዱሳን ናቸው። እነዚህም በሰማይ መላእክት ከደቂቀ አዳም አንደኛ ነቢያትን፣ አበውን፣ ሐዋርያትን፣ አርድእትን፣ ቅዱሳት አንስትን፣ ሐዋርያን አባቶችን፣ ሰማዕታትን፣ ሊቃውንትን፣ ጻድቃንን፣ ደናግልን፣ መነኮሳትን ቅድስና ያላቸው ከዚህ በታች ቅድስና ያላቸው ብለን ርዕስ መስጠት ነው። እስካሁን ድረስ የጠራነው ራሱ የቅድስና ስም ነው አይደል? ነቢያት ካልን ቅዱሳንን ማለታችን ነው። የመጨረሻዎቹን 3ቱን ለመጥቀስ ግን ቅድስና ያላቸው ብለን እንጠቅሳለን። ጳጳሳት፣ ካህናት፣ ዲያቆናትና ምዕመናን ተብሎ እነዚህ ዝም ብሎ አማኝ ነኝ ቄስ ነኝ ዲያቆን ነኝ ስላልነ ቅድስና ሊኖረን አይችልም። ለወትሮ እኮ ታውቃላችሁ አይደለም? አሁን ዛሬ የተነበበው ምንባብ ላይ ለቅዱሳን ሰላምታ አቅርቡ ወይም ቅዱሳን ሰላም ይሏቸዋል አለ ቅዱስ ጳውሎስ አይደል? ለሮሜ ሰዎች ሲጽፍላቸው እነዚያ ቅዱሳን ያላቸው በሰማይ ያሉትን አይደለም። በቀደም ተነጋግረናል። በምድር ያሉ ክርስቲያኖች በዛ ዘመን ምን ይባሉ ነበረ? ቅዱሳን። ለምን? ክርስቲያን ማለት ቅዱስ ማለት ነው። እኛ ክርስቲያን ስሙ እንጂ ግብሩ ስለሌለን ለዛ ነው በዚህ ዘመን ክርስቲያንና ቅዱሳን የሚለው የተለያየ ትርጉም ያለው ይመስላል። አይደለም። እሱን ማሰብ ግድ ነው። እና አግብርት ኄራን ማለት ታማኝ ባሮች ማለት እነዛ ናቸው። ታማኝ ባርነታቸው መገለጫው ምንድነው? 1 በምድር ባላቸው ኑሮ፣ 2 በሰማይ ሲሞቱ ገነት በመግባታቸው፣ 3ኛ በፍርድ ቀን ንዑሃቤ ቡሩካኑ ለአቡዬ የአባቴ ቡሩካን አባቴ ለበረከት ያደላቸው ተብለው የሚመሰገኑ ናቸው። እነዚሁም አግብርት ኄራን ገብርኄር ወይም በሌላ አጠራር ማህበረ በኩር የምንላቸው በኩር የተባለ ጌታ ነው። የጌታ ማህበረተኞች የተባሉ እኛ የማን ማህበረተኞች እንደሆነ እንጃ። ቅዱስ ጳውሎስ አንዳንዶች የሰይጣን ማህበረተኞች አሉ ይላል አይደለም? እንግዲህ ሰው ወይ የክርስቶስ ማህበረተኛ ነው ወይ የሰይጣን ማህበረተኛ ነው። መሰረታዊ ጥያቄ እዛ ምሳሌው ላይ ንባቡ ላይ የሰማችሁት በቅዱስ ማቴዎስ ወንጌል ምዕራፍ 25 ላይ የሰማችሁት ኃይለ ቃል አለ አይደለም? ጌታችን በምሳሌ ነበረ የሚያስተምርና አንድ ጌታ 3 ባሮቹን ጠርቶ ለአንዱ 5 ለአንዱ 2 ለአንዱ 1 ሰጥ ይላል። በጣም ብዙ ጊዜ ስትማሩ ስለኖራችሁ ይህንን የለመዳችሁትን ነገር አልመላልሰውም። 5 የተባለ ገሌ ነው፣ 2 የተባለ 3 1 የተባለ ገሌ ነው ወደሚለው ሀተት አልገባም። በጥቅሉ ከ2 ነው የምንከፍላቸው። ባለ 5 እና ባለ 2 ገብርኄር ነው አይደለም? አግብርት ኄራን ናቸው። ባለ 1 ገብር እኩይ ነው፣ ክፉ ባሪያ ነው። አሁን ክፉ ባሪያ የሚለውን ኃይለ ቃል እንዳትረሱት። ክፉ ባሪያ እኔ ምንም አይነት ትምህርት ስንማር
የሆነ እውቀት አድርገን ኦኬ። በተለይ ደግሞ እቺ በቤተ ክህነት ትብሳለች አይደል? ካህናት ዲያቆናት ይወላችሁ መጀመሪያ የሆነ ምስጢር ስትማሩ ነገ ከነገ ወዲያ ማስተማር ሊኖርብን ይችላል አይደል? ምስጢሩን መያዝ ግድ ነው። እሱ መጀመሪያ ቀድሞ ካሳሰባችሁ ግን ወዳቂ ናቸው። ተነሽ ወዳቂ አለው አይደል? በንባብ ከሰውም አለው። ተነሽ የሚባለው ማን ነው? ከሰው ያነበበውን ነገር ለራሴ ጥቅም የሚል ነው ተነሽ የሚባለው። ወዳቂ ማን ነው? ላስተምርበት ብሎ የሚያጠና እሱ ወዳቂ ነው። አስተምሮም ፍሬ ያፈራም ለራሱም ገሃነመ እሳት ነው። ጌታ በፍርድ ቀን እንዳትረሱት። እኔ ወንድም እህቶቻችን አደራ እምላችሁ፣ ጌታ በፍርድ ቀን ማናችንም በስሜ እሰብክሃለሁ የሚል ጥያቄ የለውም። እንዲሁም ያስፈራው በቅዱስ ማቴዎስ ወንጌል ምዕራፍ 7 ላይ ምንድን ነው የሚለው? ብዙዎች ጌታ ሆይ ጌታ ሆይ በስምህ አላስተማርንም ወይ? ተአምራት ሳላደረግንም ወይ? አጋንንትን በስምህ አላወጣንም ወይ ይሉኛል። እኔ ግን ይላል ከቶውኑ አላውቃችሁም። መስበክ አያጸድቅም። ይህን ቃል ሰዎች ቆርጠው ወስደው ሌላ ነገር እንደሚጠቀሙበት ታውቃለሁ። ድጋሚ ላለው መስበክ አያጸድቅም። ሐዋርያትን መስበክ አይደለም ያጸደቃቸው። ብዙ አይገባውም። መስበክ ከሰባቱ የተቀደሱ ምግባሮቻቸው አንዷ ናት። 6ቱን አልፈው ነው ከሰባተኛው የደረሱት። 6ቱን ሳታሟላ በመስበክ አትጸድቅም። ታዲያ ምን እያደረክ ነው ካልክኝ፣ የጣለብኝን ብዬ እንኳ አልልም። ጣለብኝ እንኳ አይባልም። እንደ ቸርነቱ ሲባል ደግሞ ይውላችሁ እኔ በሞት እስቲ አንዳንድ ነገር ልመዱ። ፈቃድ እግዚአብሔር መጠየቅ የሚባል ነገር ታውቃላችሁ? ደህና ዋላችሁ? እንትን አለ ባለሙያው የዚህ ባለሙያ አለ። ተባረክ። እንዳጨማመራቸው እኮ በጣም መጠኑ በላይ እየከፈለ በቀደም ነግሬያቸው ነበር። እንዲሁም ሞንታርባ አዋተን እንግዛላችሁ ይሆን እያልኩኝ ነበር በመጠን እንዲሆን። ግን ሳስበው የኔም እየጮህ ነው መሰል ወደዛ አይደለም። የውጭውን እኮ ቀነስ ማድረግ ይገባል። በጣም አንዳንድ ጊዜ ማለት አልረበሸንም ብለውኛል። ግን ከፊትና ከኋላ የተለያየ ነው። የኛ ቤት ሰው ፊት ለፊት ይዋሻል፣ ዞር ብሎ ግን ያመሃል አይደል? ፊት ለፊት ያመሰግናል። በተለይኛ ቤተ ክህነት ትልቋ በሽታችን ናት። ፊት ለፊት መናገር ብሎ ነገር አልፈጠረብንም። እና ሂጄ ስጠይቃቸው እንዲህ ነገር እየረብሻቸዋል ስለ ኧረ አይረብሽም ደስ ነው የሚል ምን መሰላችሁ እንደሚሉ ወዛ ከይንታ ቤት አካባቢ ያሉት ልጆች ናቸው። እንግዲህ እስከዚያ ድረስ ተሰማማ ያደነቁራል። እስከነንታ ፍሬ ሰባት ድረስ ከተሰማማ ያደነቁራል ማለት ነው። ስለዚህ የውጩን ትንሽ ቀነስ፣ እዚህ አካባቢ ያለ ሰው ተቀምጦ የሚማር እዚያ ጋርም መጋጨት የለበትም። እና እኔ ሌላ ሰው እየወቀስኩኝ የኔ ድምፅ ደግሞ ሰው መረበሽ የለበትም። ቃለ እግዚአብሔር ቀስ ብሎ ሲሰማ ነው ጥሩ፣ ቀስ ብሎ ሲሰሙት። እንዲያውም ፊት ለፊት 2-3 ነው ሲጨዋወቱት ይጣፍጣል በጣም እንደዚህ በመድረክ ከሚነጋገሩት ይልቅ። እና መሰረታዊው ነገር ወደ ዋናው ጉዳይ ልመለስና ጌታችን በፍርድ ቀን የሚጠይቀን ጥያቄ ያነሳዋትን እንዳረሳት ድጋሚ ላንሳላችሁ። ፈቃድ እግዚአብሔር መጠየቅ የሚባል የምታውቋላችሁ? የሆነ ስራ ለመስራት ስትፈልጉ እግዚአብሔር ፈቃድ የምትጠይቋላችሁ? ካህናትም፣ ዲያቆናትም፣ አስተማሪዎችም፣ ሌሎች እናንተም በተለይ ደግሞ በአገልግሎት ደረጃ ያላችሁ ወንድምት የሆነ ሐሳብ ስታመጡ፣ ለምሳሌ በጎ ሐሳብ መጣላችሁ። አባ መቃርስን ወደ በረሃ ውረድ የሚል ሐሳብ መጣ። ሐሳቡ ህልም ወለደና ህልም ሆነ። 5 ዓመት ሙሉ ያንን ህልም ይደጋግምለታል። አልወርድም፣ ፈቃድ እግዚአብሔር ሳላገኝ አልወርድም። ህልም እያየ አይደለ ስንት ጊዜ እንግዲህ 5 ዓመት ሙሉ ያየው ስንት ሺህ ህልም እንደሆነ አስቡት። ኋላ ግን እየተጠነቀቀ ቢወርድ ለካ ከእግዚአብሔር ነበር። ደግሞ ስራ ስታስቡ፣ ለምሳሌ የሆነ አዲስ ፕሮጀክት መጀመር ፈለጋችሁ። አሁን ከእንጀራ ወደ ዳቦ መሸጋገር ፈለጋችሁ ነው ፕሮጀክቱ ማለት ነው። እዛም ብለህ ዘው ብለህ አትግባ፣ ፈቃድ እግዚአብሔር ጠይቅ። የአዋጭነት ጥናት ምናምን ትላላችሁ፣ ጥሩ ነው፣ አይከፋም። መንፈሳዊ ስራ ነው አይደለም። በነገራችሁ ላይ እንዳትረሱት አንድ ነገር ልንገራችሁ። ኮሚቴዎችም ካላችሁ በጣም አገልግሎቱ ጥሩ ነው። ግን ሁልጊዜ የምፈራት ደጋግም የምነግራችሁ ነገር አለች። እንዳትንሸራተት ተጠንቀቁ። እግዚአብሔር ይወድልኝን የምትለውን ነገር ሁልጊዜ በትችሉ በየቀኑ ባይሆን በየተወሰነው ጊዜ አስቧት። ምክንያቱም ጸላይ ሰናይ ጠልፎ ሲጥል አይታወቅም። ደግሞ ጠላት ክፋቱ እኮ መጣሉ አይደለም እንዳለ ሆነ እግዚአብሔር እንዳይቀበልን የሚያደርግ ከእግዚአብሔር እንድትለይ ነው የሚያደርግ። ጥንቃቄ ይፈልጋልና ፈቃድ እግዚአብሔር መጠየቅ ምንድን ነው ትሉኝ እንደሆነ የሆነ ነገር ስታስቡ ጌታዬ እኔ እንዲያስብ ያለሁኝ እስቲ ጌታዬ ምን ትለኛለህ ትላለች። ምን ትለኛለህ ማለት ህልም ንገረኝ አይደለም። አጠብቁ በህልምማ ጠላት ነው የሚመጣባችሁ። ህልም ሀብት ያላችሁ ካላችሁ አላውቅም፣ እሱን ግን አጠብቁ። በህልም እንዲነግራችሁ ጠብቃችኋለሁ። ፈቃድ እግዚአብሔር ምን ማለት ነው? ፈቃድ እግዚአብሔር መጀመሪያ መጻሕፍት ናቸው። ግን ለሆነ ለአዲስ ጉዳይ ላይ መጠየቅ ከፈለጋችሁ ለወቅታዊ ጉዳይ የተወሰነ ጊዜ ያንን ነገር ሳትጀምሩት ዝም ብላችሁ መጸለይ ገብቷችኋል። ጌታዬ ሆይ ምን ትለኛለህ? ጌታዬ ሆይ እባክህ እንዲያስብ ያለው እያላችሁ መጸለይ። ከዛ ምንም መልስ አታገኙም ይታወቃል።
እንደ የተለየ ጸጋ ያለው ሰው ካልሆነ ከዛ ምንድነው የምታደርጉት? እየተጠነቀቃችሁ ስራውን መጀመር ያሰባችሁትን ነገር ከጠየቃችሁት እግዚአብሔር ሊነግረን አቅሙ ስለሌለን ምንድነው የሚያደርገው? የማይሆን ከሆነ የማይሆንበትን ነገር ይፈጥራል፣ እግዚአብሔር ይቀራል። የሚሆን ከሆነ ደግሞ እግዚአብሔር እየባረከው እየተሻሻለ እየበረከተ መልካም እየሆነ ይሄዳል። እና በየትኛውም አገልግሎት ላይ ሰው ለመስበክ እንዴት ፈቃድ እግዚአብሔርን አይጠይቅም? ከመስበክ ላይ ትልቅ ማድረግ አለ እንዴ? ላወቀበት የሐዋርያ ማድረግ እኮ ነው። እና ነገሩን ያመጣሁት ለምንድን ነው? እግዚአብሔር በፍርድ ቀን በስም ይሰብክሃል የሚል ጥያቄ የለውም። ጥያቄዋ ምንድናት? አንዳንዶቹ ችን አሁን ያነበብናትን ያነሳሉ። ባለ 5 የተባሉ ነገሌ ናቸው፣ ባለ 2 የተባሉ ነገሌ፣ ባለ 1 ነገሌ ናቸው ይሉና ለመምህራን ይተረጎም የለበት ትርጓሜ ላይ አስተምሮ እንዲህ ያደረገ ተብሎ ይባላል። ወንድሜ አባቶቻችን የመጽሐፉን ቃል እየተረጎሙ ነው እንጂ ለማስተማር ምን እንደሚያስፈልግ አንቀጹ ላይ አልተናገሩም። ስለዚህ መስበኳን ብቻ አንጠልጥለህ አትውሰዳት። የአስተማሪነት ማዕረግ ምን እንደሆነ መጀመሪያ ማወቅ ነው። ደህና ዋላችሁ። አስተማሪ ማለት የሚጾም ነው የሚበላ ነው? አረ ንገሩኝ። አስተማሪ ማለት የሚሰጥ ነው የሚቀበል ነው? አስተማሪ ማለት ትሁት ነው ትዕቢተኛ ነው? አስተማሪ ማለት ታጋሽ ነው ወይስ ብስጩ ነው? አስተማሪ ማለት ቅድስና ያለው ነው ወይስ የኔ ቢጤ ነው? ነገራችሁ ላይ አስተማሪ ማለት ምን እንደሆነ ሳይገባን እኮ ነው መድረክ የወጣን እኔን ጨምሮ። አስተማሪ ማለት ምን እንደሆነ አልገባንም። ልክ ሳይገባን ዲቁና፣ ሳይገባን ቅስና፣ ሳይገባን እዛም በላይ ያለው እንደምንቀበለው ማለት ምንም ሳይገባን ስንቀበል ገብቶን ነው። እኔም እናንተ ሲያደርጉ አይተን ነው አይደል? ወይ ደግሞ ነገሌ ውዳሴ ማርያም ተምረሃል ቆጣጥራል ሂድ አምጣ ተብለን ምን እንደሆነ እንኳን ሳናቅ ዲቁና ምን እንደሆነ እንኳን ቃሉ እንኳን በነገራችሁ ላይ ዲቁና የሚለውን ቃል እንኳን የቃሉን ትርጉም እኮ 99% ዲያቆናት አናውቀው። በነገራችሁ ላይ ቄስ የሚለው ነው ለኔታም የቤሰራ ነው። ቄስ የሚለው ቃል በቃል ሲተረጎም ምንድነው? ከየት ነው የመጣ? ግዕዝ ነው? ሌላ ቋንቋ? ለምሳሌ ዲያቆን የሚለው ከግሪክኛ ነው የመጣ አይደል? ይህንን መልበት ምክንያት ምንድነው? ወቀሳዬ ወደ ተግሳጽ ተመለስኩ እንዴ ግልና እዚህ ላላችሁት ነው ብዬ ነው። ተግሳጽ የሚጠሉብኝ እዛ ያሉት ናቸው እንጂ እናንተ እንጠላችሁታል ተዋለው። እናንተ ተላችሁት እኔ ምን ጨጓራዬን ከመላጥ ምን አለኝ? እና መሰረታዊው ነገር እሱን እናስብ ነው። ገብርኄር ሲባል እሱን እናስብ። አሁን ጥቂት የቅዱሳንን ታሪክ ላምጣና ገብርኄርን ማጠቃለያ ላደርገው። የቅዱሳን ስም ሳልጠራ ሰዓቱ እንዳይሄድብኝ ማለት ነው። ዛሬ ስንት ቀን ነው? 19 በቅዱስ ሚካኤል ነው ተገናኝተን የነበር የዛሬ ሳምንት። በ13 አባቶቻችን ቅዱሳን መቃርሳት ሳምንት በስንክሳር ሰምታችሁታል። 2 ቅዱሳን አባቶቻችን እንደማነሻም ቅድም የታላቁ መቃሪን አንስቼላችሁ ነበረ። እስክንድሪያው መቃሪዎስ አንድ አስገራሚ ነገር አለ። የአባታችን የመቃሪ እስክንድሪያዊን ነገር እንድንረዳ እንዴት ማስታወሻ ልስጣችሁ። አባታችን አባ መቃርስ በንጽህና መቃርስን እንዳይምታታባቸው አሁን የምናገረው ስለ ሁለተኛው መቃርስ ነው እንድትለዩዋቸው። መቃሪ ወይም መቃርስ ዘአስቄጥስና መቃርስ ዘእስክንድርያ ብላችሁ መያዝ ትችላላችሁ። ግን መቃርሶች እዛም በላይ ያሉ ብዙ ናቸው። ዋኖቹ ግን እነዚህ 2 ናቸው። አንደኛው መቃርስ የምኑ ዘአስቄጥስ፣ ሁለተኛው ዘእስክንድርያ። አሁን የምነግራችሁ የእስክንድርያውን የሁለተኛውን ቅድም ስነግራችሁ የነበረውን መግቢያ ላይ ያነሳሁትን መቃርስ ሳይሆን ሁለተኛውን መቃርስ የስሙ ጓደኛ እረዱም ጓደኛውም የሆነው ይሄ ቅዱስ መቃርስ በድንግልናው በንጽህናው በገድሉ የታወቀ ነው። በዚህ በመልክዓ ቁርባን አለ አይደል? ሰርዋጽ ታስተማስል ወለ ቁርባን ከመስተራ ቆም የሚለው የሱ ነው አይደል? መቃሪዎስ አብ እበየ ቁርባን ላጠይቁ አለ። አንዳንድ ሰዎች ጠይቃላቸው ስጋው ደግሞ ከተቀበልኩ በኋላ ምራቅ ማልተፋ እጅግሬን ማልታጠብ እንደዚህ ማላደርግ አታድርጎ የተባለውን ነገር ለምን ያህል ጊዜ ነው ይላሉ። ከቻልክ ማለት ዘላለም ነው። እንደማን እንዳባ መቃር ከቻልክ ነው ሕግ ነው አላልኩም። አባ መቃርስ ምን አለ? ምንድነው የሚለው? መቃሪዎስ አብ እበየ ቁርባን ላጠይቁ የቅዱስ ቁርባንን ገናናነት ለማስረዳት ምንድነው የሚል ቀጥሎ ያለው አይለቃ በየቀኑ እኮ ነው የምንጸልየው። እምድረ ተወክፎ በአሚን ወይም ድረ ተወክፎ በአሚን እንበለያ በናፍቆ 60 ዓመት የተፋመራቁ አይደል? ለ60 ዓመት ገዳም ሲገባ 60 ዓመት ነው የኖረው በገዳም አስቄጥስ ጫፍና በዳውናስ እዚያም በእስክንድርያ። እና ይሄ ቅዱስ ሰው 60 ዓመት ምራቅ ተፍቶ ያውቅም። ለምን ሲሉት ቆርብ ያለው ለ60 ዓመት ሙሉ ትጋቱ ይገርማል። እና ለእኛ አካላችሁ 24 ሰዓት ነው በቃ ያቺ የቆረብንባት ሰዓት እስከምንደርስ። ለእህቶቻችን ግን አንድ የሚጨንቅ ነገር አለ። እሱም
ሁላችሁም ስትነሱ የግድ ስርዓተ ጽበት ስላለ ለዚያ ሲባል እህቶቻችን ስትነሱ መታጠብ ትችላላችሁ። ያ ደግሞ የስነ ተፈጥሮ ህግ ስለሆነ ለእኛ ግን እስከዛ መቆየት እንችላለን። አሁን ብዙ ጊዜ በጠዋት ተነስቶ አሁን ጠዋት ተነስቶ ምንድነው የሚደረግ? አባቶቻችን በፍትሐ ነገሥትም አለ ውሃ ብታጣ እጅ ላይ ብለህ እጽበኒው አንጻሐኒ እንድገም ይላሉ አይደል አባቶቻችን። ያም ባይሆን ደግሞ ትንሽ ውሃ መሀል እጅ ላይ ጠብ አድርገህ እሷን እሽት አድርገህ እዚህ ከአፋ አካባቢ ከአይን አካባቢ ጠረግ ማድረግ ነው አይደለም። ዋናው ትልቁ ነገር ለስጋው ደግሞ ያለንን አክብሮት መግለጡ ነው። በዚህ ይጠቀሳል። ሁለተኛው የአባ መቃርስ ስለነገራቸው የፈለኩት ነገር ግን አባ ገል የሚባል አለ በዚህ ገዳም ይሉታል። ምንድነው ምግባሩ ይላል። አይ እንዲህ ነው ካሉት ያችን ካልሰራት በቀር ሌላ አዲስ ስራ አይጀምርም። የትኛውም ቅዱሳን የሰሯትን ይሰራል። የቅዱሳንን ነገር ካነበበ ያችን ሄዶ ይሰራታል። ለእናንተ ግን ይሄ ምክር አይደለም። ጨርቃችሁን ነው የሚያስጠላችሁ፣ እንዳትሞክሩት። ያ ደረጃ ላለው ነው። ግን ገድላትን ስታነቡ ሁል ጊዜ የምመክረው ምክራል ከገድላት ከቅዱሳን ሕይወት ወይ ስትማሩ ወይ ስታነቡ ታዩና ቀለል ያለ ልትሞክሩት የምትችሉትን ምረጡ። ያችን ሰው ሳያውቅ ሞክሩ። ጠላት ፈተና የሚያበዛባቸው ያችን ስራ ሰው ካወቃት ነው። ምክንያቱም ሰይጣን ብዙ ጊዜ ብቻውን ከሚመጣው ይልቅ ሰው አድሮ ነው የሚመጣው። ከዛ ደግሞ እሷን ስትሰሯት ቀስ እያላችሁ ለምሳሌ አንድ ወንድማችን ነበረ አለ ነገሩ አሁንም እግዚአብሔር ባለበት በቸርነት ይጠብቀው። መጀመሪያ አንዲት የጸሎት ሰዓት ጀመረ። ያው በሌላ ስፍራ የሚኖር ነውና ከዛ መጥቶ አናገር እንዴት ላድርግ ወደ 7ቱ የጸሎት ጊዜ ለመሄድ ብሏል። መጀመሪያ አንዲት ጀምር። እሷ ምንድናት? በነግህ ጀምር፣ በመንፈቀ ሌሊት አትጀምር። ጸሎት ማንሻው መንፈቀ ሌሊት ነው፣ ግን አትጀምር። ለምን? መንፈቀ ሌሊት የገድል ጸሎት ነው። ወይም ሁለትና ሶስት ለሚጸልል አንዲት ብቻ የያዘ ሰው ነግ ናት። ሁለተኛ ወደ ማን ልቀጥል አለ። ቆይተህ የተወሰነ ወራትም ይሁን ዓመታትም ቆይተህ ወደ ሰርክ ሂድ። ሁለተኛ እሷ ናት ለልምምድ። ከሰርክ ቀጥሎ ሶስተኛ ማንን ልጨምር አለ? ነዋምን ልተኛ ስትል። አራተኛ ማንን ልጨምር አለ? አሁን ወደ ዋናው ከ3 በላይ ከሄድክ ወደ ዋናው መስመር እየመጣ ነው። መንፈቀ ሌሊት ውረድ ወደ ታች 4። አምስተኛ ማንን ሊያዝ አለ? ቀትርን ያዛት። 6ኛ አለ ተሳትን ወይ ሰለስትን፣ እሱ አያስቸግርም። ከዛ እንዲህ እያልክ ይላል። አሁን ይሄ ሰው በአንድ ጊዜ ብድግ ብሎ 7ቱን ቢያደርሰው ታውቃላችሁ አይደል? አጋንንት በቁሙ ባናቱ ነው የሚተክሉት መጥተው። በነገራችሁ ላይ አባ መቃርስን ፈትነው አልችሉታሉ። አልችሉታሉ። መጨረሻ ምን እንዳደረጉት ታውቃላችሁ? መጥረቢያ ይዞ ይከተሉታል፣ ሊገሉት። እንግዲህ አጋንንት በገሃድ መጥረቢያ እየያዙ ማጭድ እየያዙ ሊመቱት እና አንድ ጊዜ ሊመቱት ሲሉ በረሃ ላይ ዞር ብሎ አያቸውና ምን ሆናችሁ ነው? አንተንማ ገለል ነው መገላገል ያለብን እንጂ አላስቀመጥከንም። በምንም ብንፈትነ ብዙ ቅዱሳን እኮ ይፈተናሉ አይደል? ምንም አልቻልንም፣ መግደል ነው የሚሻለን አሉት። እግዚአብሔር ፈቅዶላችሁ እንደሆነ ግደሉኝ፣ እግዚአብሔር ካልፈቀደ ግን አትድከሙ፣ ዝም ብላችሁ ሂዱ። አርጅቶ በጣም እያለ አባታችን አባ መቃርስ መንቀሳቀስ ያቅተዋል እና ቤቱ ላይ ተቀምጦ ይጸልያል እና ከውጭ ነው መግባት ይፈሩ የለ። አስቡት፣ እያንዳንዳችን ቤት ለመግባት ሐሴት እያደረጉ ነው የሚመጡበት። የአንዳንዶቻችን ወዳጅ የዛ ቤት አለ እያለ ነው የሚመጣ። እንዲሁም ለዛው ግድ የለሽን ማለት ነው። ደግሞ እንደዚህ ብዬ ስለማውን ሰምቶ የሚያለቅሱ ሰዎች አሉ። እናንተ ማለት አይደለም ይሁን ልበድ እንዳነ አሉ ሰው ሀገር ያለው ይሄን ሰምቶ ደግሞ የሚያለቅሱ። ሳስተምር ለነሱ ነው የምሰቀቅ፣ ሁሉን ነገር ለራሳቸው የሚተረጉሙ እና ከውጭ ነው ያውካካሉ፣ ይጮሃሉ እና የአባ መቃርስን ነገር መመርመር ስለማይችሉ ዝም አላቸው። ያን ሁሉ ያክል ሲጮሁ ሲዘሉ ሲፈርጡ ዝም አላቸው። አንደኛው ከአጋንንት ተነስቶ ሞተ መሰለኝ ተገላገል ነው ብሎ ይላል። አንደኛው አይመስለኝም፣ አይሞትም፣ ሌላ ፈተና እናምጣው ነው በድንጋይ ቤቱን ማሽጎድጎድ። ይሄ እንደ ረብ ነው የሚባል እንደምን በለው ዝም። ከዛ በኋላ ሁሉም ተስማሙ፣ ሞተልን፣ ተገላገል ነው፣ አረፍነ 80 ዓመት በኋላ ተመስገን ይሄን ተነሳ ይለው እና ኋላ ትንሽ ኋላ የሚገርመው ነገር ጩኸቱ ሲበዛ ገዳሙ ያለው መነኩሴ ሁሉ ሰማ። ምንድነው ጉዱ? እንግዲህ እሱ ስለበቃ እሱ ነው የሚያያቸው እንጂ ሌሎች ብክሉ ምንድነው በአባ መቃርስ መንደር ጩኸት የሚደረግ ተራራ ጫፍ ነው ያዘ። ኋላ ብቅ ብሎ አያቸው። አይ አንተ አትሞትም እንዴ?
መጨረሻ እኮ አጋንንት መተው እንስማማ በቃ ተወንን ተው እስከ ማለት ደርሰዋል ይባላል እኮ። በቃ ተወንን ተው በመቃርስ የደረሰበት ማዕረግ ምን ቋንቋ ይናገራል? እግዚአብሔር የጻድቁን በረከት ያሳድርብን። ቅዱስ ዲዮናስዮስ አርባ ሐራ ሰማይ፣ እነ ዲያቆን ቅዱስ ተክለ ሚካኤል ወይም የኋላው ካህኑ ተክለ ሚካኤል የደብረ ሊባኖስ የንግስ ደራሲ ያልኳችሁ እነሱ ሁሉ ዓመታዊ በዓላቸው ነበር። በ14 አባታችን ቅዱስ ባጥል አረጋዊ በአመንዝራነት የሚታወቁ ሴቶች ላይ በጣም ትልቅ ስራ የሰሩ አባት፣ እነ ቅዱስ ቶማስ ሐዋርያ፣ እነ አጋኔዎስ አውንድሪዎስ እና ብንዲዮስ ቅዱሳን ጳጳሳት እና ሰማዕታት ናቸው። እነ ሲኖዳ ሰማዕት እና አባ ቄርሎስ ነበር። በ15 ዛሬ ስንክሳር ላይ የሰማችኋት የእናታችን ቅድስት ሰለፍኮስ ጮኛዋ የነበረ የቅርታ ቅድስት አስጠራጦኒካ ጮኛዋ የነበረ ቅዱስ ሰለፍኮስ እና በምክሯ በጣም የምትታወቀው እናታችን ገዳማዊቷ ቅድስት ሳራ ዓመታዊ በዓሏ ነው። ቅድስት ሳራ ከቅድስት ሳራ ምክሮች መካከል አንደኛው በተለይ ለእህቶቻችን ለእኛም ለሁላችንም ይሰራል። ጥንቃቄ በሉ እስቲ በደንብ በሉ። አምስቱን የቅድስና መንገዶች ረሳችኋቸው እንዳላሰለቻችሁ ብዬ ነው ዝም ያልኩ እኮ። አስተባባሪዋ ግን እዚያ የሰርቨሩ አስተባባሪዋ ግን ሁልጊዜ ትለጥፋቸዋለች። ሰው ያያቸው ይሆን አላውቅም። አምስቱ ምንድን ናቸው? እሺ ዓላማ፣ አንደኛ ዓላማ ከሌላችሁ ክርስትና የለም። መንግስተ ሰማያትን አታልሙት ዓላማ ከሌላችሁ። ቀጥሎ ሁለተኛ ምንድን ነው? እንዴት ዋላችሁ? እምነት። ሶስተኛ ምንድን ነው? ጥረት። ክርስትና ዘወትር ሙከራን ይፈልጋል፣ መሞከር። አራተኛው ምንድን ነው? ጥንቃቄ ነው አይደለም? አራተኛ ጽናትን ልትሉ ትችላላችሁ ወይ? እሱን አምስተኛ ማድረግ ነው። ጽናትና ጥንቃቄ። ከነዚህ መካከል ሁልጊዜም እላችኋለሁ ልብ አትሉትም እንጂ ክርስቲያን አንድ ይራመዳል፣ ሁለት ይገላምታል፣ ግራ ቀኝ ያያል። ጥንቃቄ ይባላል። ለዛ ነው ቅድስት ሳራ ምን አለች ለልጆቿ ለደቀ መዛሙርቱ ይቅርታ ምንድነው ለመነኮሳት ስትመክራቸው እኔ ከአንዷ መሰላል እርካብ ወይም እርከን ወደ ሁለተኛው እርከን እግሬን ከመስደድ በፊት በዚያች ውስጥ ባለችው ሰዓት ነፍሴ ከስጋዬ ልትለይ እንደምትችል አንድም ሰይጣን ሊያስተኝ እንደሚችል እያሰብኩ ነው የምጠነቀቅ ትላለች። ለምንም ስራ ጥንቃቄ። ቀደም እኮ በአገልግሎቱ ያልኳችሁ እሱ ነው። የሆነ ነገር እየሰራችሁ መልካም ነገር ጀምራችሁ አይደለም መሀል ላይ ያስቡ። በተለይ አገልግሎት ጀምራችሁ ፈተና ዝም ካለ ጸጥ ካለ ያን ጊዜ ዘሩ ጠላት አይቶ በተአምር ዝም ሊል አይችልም። ምሳሌ ገዳማት ወይ የመነት ትምህርት የሆነ ነገር እንሰራለን አይደል? በዛ መካከል ዝም ካለ ምንም አይነት ፈተና ከሌለ ሰው የሚያስበው ምንድነው? ቤቱ ማለት ገንዘብ ሲበዛለት ፈተና ሲጠፋለት ምን ላይ ያስባል? እግዚአብሔር ባረከኝ ይላል። አይደለም ባክህ፣ ሰይጣን ገብቶ ነው ከቤት ተደላድሎ ተቀምጦ ነው እግዚአብሔር ወጥቶ ነው እንደሱ ይሆንከው እንዴ። አዩስ እስኪ የቅዱሳንን ህይወት የመልካም ምዕመናንን ህይወት ተመልከቱ እስኪ። መልካም ሲሰራማ እንደ መጠኑ ፈተና መኖር አለበት። ጥንቃቄ፣ ዘወትር ማስተዋል። የዚህች እናት አንዱ ምክሯ እሱ ነው። እግዚአብሔር በረከታቸውን ያሳድርብን። በ16 አባ ሚካኤል ሊቀ ጳጳሳት ዓመታዊ በዓሉ ነበር። በ17 አልዓዛር አርከመራዊ አርከመድህን የመድኃኒታችን ወዳጅ ዓመታዊ የእረፍት በዓሉ ነው። መጀመሪያ ያረፈበት እንግዲህ ያው ነገ ትንሣኤው ይወሳል። ያን ቀን ሰማዕቱ ቅዱስ ቴዎቅሪጦስ አባታችን ጻድቁ አቡነ ዮናስ ገዳማዊ ኢትዮጵያዊ ጻድቅና ኢትዮጵያዊ ጻድቅ አባታችን አቡነ ገሪማ ኢትዮጵያ የምንላቸው ኢትዮጵያ ስለኖሩ ነው እንጂ ዜግነታቸው እንኳን የሮም ንጉሥ የነበሩት አባ ይስሐቅ ይባላሉ። አቡነ ገሪማ እንግዲህ እነዚህ ሁሉ ባህላቸው ነበረ። ትናንት አባታችን ምስራቃዊ ዮሐንስ ወይም ቅዱስ ዲላሶር ወይም ጎንድ ተክለ ሃይማኖትን፣ ደብረ ጸገቦን፣ ለደብረ ኤጎራን ሌሎችንም የመሰረቱት ቅዱስ እስራኤላዊ ጻድቅ ሰው ዓመታዊ የእረፍት በዓላቸው ይቅርታ የፍልሰት በዓላቸው ነው። ቅዱስ አባታችን ሰማዕቱ የስድሮስ የጻና ወንድም የሰማዕትነት በዓሉ ነው። እንግዲህ ዛሬ 19 ነው። ሐዋርያው ቅዱስ አርስጥቦሎስ ወይም አርስጦቦሉስ እንደየቋንቋው ነው። ስንክሳር በነገራችሁ ላይ አንባችሁታል። የቅዱስ ጳውሎስ መልእክት ዛሬ ለሮም የተነበበው ምዕራፍ 16 ላይ ያለው የእሱን ስም የሚጠራው ክፍል የተነበበው ቁጥር 10 ላይ ማለት ነው። እንዴት ዋላችሁ? ይቀደሳል የለም እንደውም እሱን ያነበቡት ቁጥር 10 ላይ ስሙን ማን ብሎ ነው የጠራው? እንደየቋንቋው ስለሚለያይ ቁጥር 10 ላይ ምን ብሎ ጠርቶታል? በክርስቶስ የተመረጠውን ኤጤሌንን ሰላም ብሏልና እና አርስጠቦሎስን አሁን እዚህ ጋር ጠ አለው። በግዙ ደግሞ ሁለት ሆዮችን ይቀንስለታል። በሌላ ቋንቋ ስትሄዱ አንዳንድ ጊዜ ስሞች እንደየቋንቋው ይለዋወጣሉ። እሱ አያስጨንቅም። ከሰባ አርድእት የሆነ ምግባረ ትሩፋት የሰራ ቅዱስ ጳውሎስን
ተከትሎ ብዙ ሐዋርያዊ አገልግሎት ያገለግለ ነው። ዛሬ ሰባቱ ቅዱሳን ሰማዕታት አነሳሳቸው ከግብፅ እና ከጋዛ ነው። ሰማዕትነት የተቀበሉት ግን በቂሳሪያ ፍልስጤም ነው። ሰባት ቅዱሳን ሰማዕታት የመጨረሻው ዛሬ አስከናፍር፣ ማርታ፣ አርቃልዮስ፣ ዮሐንስ ዓመታዊ በዓላቸው ነበረ። እነሱን ያስመለከተ ምስባክ ዛሬ ወአረመመ ማዕበል ነበረ። ግን የታዘዘው አንደኛው ለሐዋርያው ነው፣ አንደኛው ለሰማዕቶቹ ነው የታዘዘው እንጂ ዛሬው ለነዚህ ጻድቃን ቢሆን ወአረመመ ማዕበል ወተፈሱ እስመ አይረፉ ወመርሆሙ ውስተ መርሱ በፈቀዱ ያለው ዛሬ ይሰበክ ነበረ። ምክንያቱም ለትምህርት ሄዱ፣ ሲመለሱ መርከብ ተሰበረ። ሁለቱን አለያያቸው። ፍቅር ጥሩ ነው በሉ እስቲ። እንዴት ዋላችሁ? ፍቅር ጥሩ ነው በሉ። ይኸው አንድ ደግ ሰው እንዲህ ብሎ ሲጸልይ ሰማው። ጌታዬ ሆይ እኔ ፍቅር የለኝም፣ ፍቅር ካላችሁ ሰዎች በረከት አሳድርብኝ። ጌታዬ ሆይ እኔ ትዕግስት የለኝም፣ ትዕግስት ካላችሁ ሰዎች በረከት አሳድርብኝ። ጌታዬ ሆይ እኔ ትሕትና የለኝም፣ ትሕትና ካላችሁ ሰዎች በረከት አሳድርብኝ። ከሁሉ ይልቅ ግን ጌታዬ ከተፈጠርኩ ጾም ምን እንደሆነ አላውቅም፣ ከሚጾሙ ሰዎች በረከት አሳድርብኝ። እና አይገባኝም ነበር ምን ለማለት ፈልጎ እንደሆነ። አሁን የገባኝ እየጦምነ እንዳልሆነ ስለ እናንተ አይደለም ስለ ራሴ ነው የማስበው። እናንተ የራሳችሁን ወቁ፣ እኔ እናንተን ሄደት አውቃለሁ። ደህና ዋላችሁ? ጾም ማለት ከ9 እስከ 11 እስከ 12 መቆየት ብቻውን ነው ወይ? እና ገርም የለካ እንዲም ያለ ጸሎት እየጾመ ግን ምን ይላል? ከእውነተኛ ጿሚዎች በረከት እባክህ አሳትፈኝ። ለምን? ጎዶሎ ያለው ጾም ነው። ትሕትና የሌለው፣ ትዕግስት የሌለው፣ ፍቅር የሌለው፣ የዋሃት የሌለው፣ ምጽዋት የሌለው ባዶ ጾም የለቱ አባላቶቻችን ምንም በጎ ስራ የሌለው ባዶ ጾም። ለምን? በፍርድ ቀን ጌታ የሚጠይቀን 6ቱን ጥያቄዎች ያለያዘ ጾም ምንድነው ቁም ነገሩ? ይህን ሲባል ደግሞ እነዚህን እስከሚይዝ አልጾም አይደለም። አይምሰልህ። አባቶቻችን ምን ይላሉ? ደህና ዋላችሁ? ይሄ በቀደምት ስለ ጸሎት ስንማር ተመስጦ የሌለው ጸሎት ነው አይደል የምናደርግ? ብዙ ደስ የማይል አይነት አይደለም። ያኛውን እስከማገኘው ብለህ አትተው፣ ከዚያ የሚያደርስ ይሄ ነው። ገብታችኋል? ከዚያ የሚያደርስ ይሄ ነው። ትሕትና ካለው ጾም የሚያደርስ ይሄ መጀመሪያ ይሄ ራሱ ሆድን ማስራቡ ራሱ አስፈላጊ ነገር ነው። በጣም ጠቃሚ ነገር ነው። ያኛው ስለሌለኝ ብለህ አትተው፣ ግን እችን ማሰብ ጥሩ ነው። እና ሁለቱ ሲለያዩ አንደኛው ወንድሜ ምንድነው ያሰበ? አንደኛው ዮሐንስ ምን አሰበ? አርቃልዮስ ሞቷል። ምክንያቱም እንሞታለን ብለው ስላላሰቡ አልተዘጋጁም። ስለዚህ የእሱን ንስሐ ለመውሰድ ብሎ ገዳም ገብቶ ወአንሃለ ሥጋው ይላል አይደለም? ቆዳና አጥንት እስኪቀር ድረስ ተጋደለ። ያኛው ደግሞ በፈንታው ወንድሜ ለዚህ ሳይበቃ ሞተ ብሎ ሁለቱን የሚጋደሉ ስለማን ነው? ስለ ወንድሞቻቸው። ይህ እኮ ፍቅር ነው። ወላጆቻቸው በኋላ ፈልገው አግኝተዋቸው ከዓመታት በኋላ ይሄን ላደረገ እግዚአብሔር ብለው ሁሉም አራቱም ገዳም ውስጥ ገብተው ገዳመ ዮርዳኖስ በንጽህና ኖረው እግዚአብሔርን አስደስተው እዚህ ቀን አርፈዋል። እግዚአብሔር ሁሉንም በረከት ያሳድርብን። ሰዓት ለመጠቀም የሳምንቱን በዓል ልንገራችሁ ነው። ለማጠቃለያው ልምጣ። ነገ 20 ነው። እናታችን ቅድስት አስጠራጦኒቃ በጣም ተወዳጅ እናት ናት። ስሟን ለመጥራት ቅድም ሲቸገር የነበረ ስላለመደው ነው ስሟን እና ቶሎ የምጠራው ስም ቢሆን ኖሮ ትለምደው ነበረ። እንዲህ ያለ ስም የቅዱሳን ስም የምንጠራበት ይሆን አጋጣሚ ለምሳሌ ወይ ወርሃዊ በዓል። እኔ እኮ ያኛው መጽሐፍ ሲጻፍ ወርሃዊ በዓል ለብቻ ያስቀመጥኩላችሁ እኮ ጸሎት እንድትጸልዩበት ነው። ያን በቃል አጥንታችሁ ለምሳሌ ዛሬ 19 ነው አይደለም? ጸሎታችንን ስንጨርስ ምንድን ነው የምንለው? በረከተ ቅዱስ ገብርኤል ሊቀ መላእክት ወቅዱስ የስድሮስ ወቅዱስ መርቆሬዎስ ወቅዱስ ይምርሃነ ክርስቶስ ወቅዱስ ዮሐንስ ዘቡርሉስ በረከተ አቡነ አብይ እግዚእ ወአቡነ ስነ ኢየሱስ ወአቡነ ዮሴፍ ብርሃነ ዓለም ወአቡነ ዮሐንስ ዘጋና ብላችሁ የዕለቱንም የዓመቱንም ከዚያ ደግሞ የማይቀሩ ስሞች አሉ። እነሱን ጨምሮ ከዛ በረከተ ቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት፣ ደናግል፣ መነኮሳት እያሉ ከዛ ይድር ብሎ በላይ በራሳችሁ ላይ አይደል? ከዛ ደግሞ በምትፈልጉት ሰው ላይ በሀገርም በቤተክርስቲያንም ሊሆን ይችላል። እንደውም አንድ ወንድማችን ይድር በላይ ለሀጥ እገሌ ራሱን ሀጥ ብሎ ይጠራና በላይ ለሀጥ እገሌ ብሎ የሚፈልጋቸውን ከዘረዘረ በኋላ ወበላይ ቤትነ ወበላይ ለፍኖትነ የምትል ቃል ሲጀምር ስማለሁ። በቤታችንም ላይ በጎዳናችንም ላይ ወላይ ለኩልነ ህዝበ ክርስቲያን ወትረ ብሎ ይላል። ለዓለም ዓለም በኩሉ ጊዜ በኩሉ ሰዓትም አለው እና እናታችን ቅድስት እሱ ብቻ አይደለም ንባብ ላይ ትምህርት ልስጠ ለሌሎችም ስለሚያገለግሉ እንጂ ለብቻ ነገር ነበር። ስታነብ ለራስህ አንብብ፣ ለሰው አይደለም። ለራስህ ካላነበብኩ ልብ አይሰበሰብልህ።
አንዳንዴ አፍ ይቀድማና የሆነውን ቃል ተጀምረውና ወደ ኋላ እንደገና ትለዋለህ። የንባብ ምስጢሩ መጀመሪያ የንታ በቀኛ ቆማቸው እንታ ለስላሴ መምህራችን ምን ይሉኛል? መምህራኑ ትልቆቹን ስነግራቸው እንዴት ያለ መምህር ነበር ይሉኛል። ምን ይላሉ? ንባብ ስታነብ ይላሉ። ዛሬም አነባሉ። ሊቃውንት ካሉ ደስ ይለኛል። መታረም ለምን ራሴን እንደ ተማረ ሰው መቁጠር የለብኝም። እኔ እናንተ እነዚህ አረማለሁ እላለሁ አይደለም። እኔ ደግሞ አራም ይፈልጋለሁ ዛይቼና የንታ ምን አሉኝ? መምህራችን ያሳደጉን ወልደባ ሄደው የተቀበሩት ስታነብ ይላሉ አንድ ጆሮህን ለራስ አንድ ጆሮህን ለኔ ሰጠኝ ይላሉ። ህፃናት የቆርጥ ደስተኛ አይደለም። አንድ ጆሮህን ለራስ ምን ማለት ነው? የምታነበውን ምን በለው ነው? አዳምጠው። ራስ ስተቱ ይነግራል። ራስ ይታወቃል ስተቱ ስትሳሳት። ሁለተኛ ነገር ደግሞ አንተ ብትስተው እኔ እንድነግርህ አንድ ጆሮ ለኔ ሰጠኝ። ያ ማለት አንዳንድ ጊዜ እየመለሱት ዝም ብሎ ይገፋል። እንደዛ የለም። ዛሬም የምኖርባት ህግ እሷ ናት። የፈለገ ይሁን የሚያርም ሰው ካለ አንድ ጆሮ ይወደሱ ነው። ደግሞ አንዳንድ ጊዜ ላለመዘንጠል እንግዳ ቃል ከገጠመ መምህሩን ይምጡ እቺን እዩት እንደምን ትነበብ ዝም ብዬ በሙከራ ለምን አልነበዋለሁ ማላቀውን ቃል ይዩልኝ። ስንክሳር ያነበብኩ እዛ ሳቋርጥ ታያላችሁ አይደል? እንግዲህ 20 ዓመት የኖርኩበትን ስንክሳር አንዳንድ ጊዜ ግር ይላል። እንዴ ይሄን ቃል አላስተዋልኩም እንዴ እስካሁን ድረስ? ወይም ደግሞ ለራሴ ሳነበው ወዳቂነቱ ተነሽነቱ መጥበቅ መላላቱ ቦታ ላይ ሰጠኝ ይችላል። ታሪኩ ልቤን ሊስበኝ ይችላል። እቺን ምን ብዬ ልበላት? አንዳንድ ጊዜ ደግሞ የቤት ልዩነት አለ። ለምሳሌ መክሰማያኖስ ብለን ስንል አንዳንድ ወራ አይደለም ይላል በወዳቂ በሉት ይላል። እንደዚህ ያለ ነገር ስላለ ሌላ ስልት ደግሞ ማንበብ አይን ነው መቅደም ያለበት፣ አፍ አይደለም። አፍ ከቀደመ ጥሩ አታነብም። አይን ይቅደም። በነገራችን ላይ ልምድ ይጠይቃል ይሄ ነገር። ስታነቡ ለማንኛውም ነገር አይን ነው መቅደም ያለበት። አይናችሁ ግን ያኮ የማይክሮ ሰከንድ ልዩነት ነው ነገሩ እኮ። ግን አይን ነው አይኔ በጣም ሳይሆን በመጠኑ የአንድ ቃል ክፍተት ያክል እንደዚህ ያየው ነው። እና አስጠራ ብሎ ከመድገም ስሟን መልመድ ነው። አስጠራ ጦሊቅ አይደል? ክርስቶፎሮስ የሚል ቃል ስታገኙ ምን ያስጨንቃል? ከስም ሁሉ በጣም ከባድ ሊጠራውም አልፈልገዋለ። ጸረ ማርያም የሚለውን እኔ ምን ስላለ ምርክቱም ደስ ይለኛል። ምን አባታቸው እነሱ ነላላችሁ አንጢዲቆ ምናምን እንደዚያ ማርያጦስ እንደዛ የሚል ነው አይደል? እኔ ተይዞልኝ አያውቅም። ለነገሩ ሳይሆን ዝም ብዬ ዘልየው ነው የሚሄድ። እንደዚህ ያለ ንባብ ብዙ ጊዜ መደበኛ የጸሎት ንባብ ላይ አይገኝም። የእውቀት ንባብ ላይ ስለሆነ የሚገኝ ሲደርስ ምን አባታቸው እነዚህ የማይረቡ ብዬ ጸረ ማርያም እኮ ነው። ሌላ ነገር ጸረ ማርያሞች የሚጠሩበት ስም ነው። እንደሱ የሚከብድ ይኖራል። እና እሱ ነው አንዱ ፈሊጥ። ዋናው ትልቁ ግን ስናነብ ለሰው ነው የምናነበው፣ ግን ለኛ እየገባን ነው ማንበብ ያለብን። እና አልፎ አልፎ የማያቸው ነገሮች ስላሉ እና ደግሞ በጣም ድምፅ ቀንሷል። ምን ነው በፊት በጣም ላውድ ነበረ ታስታውሳላችሁ? ሲመጣ በጣም እንደውም ኦቨር ላውድ ነው በዛ ሁሉ ይሰማል። አሁን ደግሞ የለም ጨርሶ። ምን ነው እውነቴን ነው። እንደዚህ ድምፅ ማጓያ ባለቀን ጮክ ያሉ አንባቢዎች እንደነ ሳሙኤል እንደነሱ ያሉ ናቸው በደንብ የሚሰሙ። እኛ ብናነብ አንሰማም ብዬ ነው። ለሁሉም የቅድስት አስተራጦን ጋር በረከት ያሳድርብን። ቅድስት ጽጌ ሥላሴ፣ ቅዱስ አስቀራን፣ አባ ሚካኤል፣ አልዓዛር ሐዋርያ፣ ማርያም ማረታ እነዚህ ሁሉ ባህላቸው ነው። በ21 እመቤታችን ላሜህ እንደየቤቱ ነው። በሰያፍ የሚሉት አሉ፣ ደግሞ ወዳቂ የሚሉት አሉ። እንግዲህ እሱ እንደየቤቱ ነው። ለዛ ነው ቅድም ዝም ያልኩኝ። ለሁሉም ላሜህ አለ። እነ ቅዱስ ጢሞቴዎስ አሉ። የአልዓዛር የማርያም ማረታ እንደገና ድጋሚ ባህላቸው ነው። በ22 ጥንተ ሆሳዕና ነው። ወደ ተሆሳዕና ያን ቀን መንፈሳዊ ቅዱስ ቄርሎስ ነው ኢየሩሳሌም በጣም ታላቅ ሊቅ። ለምን ብዙ ሰው እንደማያውቀው የግራ ነው የሚገባኝ። ታላቅ ሊቅ ቅዱስ ቄርሎስ። በ23 የቅዱስ ዳዊት ወራዊ በዓል ይኖረናል። ዓመታዊ በዓሉ ግን የታላቁ ነቢይ የቅዱስ ዳንኤል ነው። ማክሰኞ አይደለም? ያን ቀን ስለ ቅዱስ ዳዊትም ስለ ቅዱስ ዳንኤልም ጭምር ነው እግዚአብሔር ቢፈቅድ እንማረው። የሰሎሞንም ነገር እግዚአብሔር ከፈቀደ እናነሳ ይሆናል። ያን ቀን ሌላኛው አቡነ ፊልጶስ ኢትዮጵያዊ ጻድቅ ናቸው። የደብረ ሊባኖሱ ዓመታዊ በዓላቸው። በ24 አባ መቃርስ ሊቀ ጳጳሳትና አቡነ ተክለ ሃይማኖት ዓመታዊ ጽንሰት በዓላቸው። እግዚአብሔር ያነጸጋ ዛብን እናስባለን። በ24 በ25 መድኃኔዓለም እንዲያፈጥነው ከምመኘው ነገሮች አንዱ ቀላል ምኞት ሊሆን ይችላል፣ ግን ሙቀቱን እያያችሁ ነው። ላበት እኮ በግር በጀርባ በምን እኮ ነው የሚንጠፈጠፍ። ይገርመኛል። ሙቀቱ በጣም ከብዷል። አልከበድም መሰል እናንተ? ምግብ እያበዛው ይሆናል። እንግዲህ በጣም የሚበላ ሰው ነው የሚበላ የሚጠጣ ነው አሉ የሚሞቀው በጣም እንግዲህ ሆዱ ይሆናል። ለሁሉም በጋ ይወጣል። አሁን በ26
የሚገርማችሁ ሙቀቱ ግን ገና ይቆያል። ለምን? ተከትሎ የሚመጣው የበጋው ወንድም የሐጋይ ወንድም ጸደይ ነው፣ ወንድሙ ነው እሱ። ምክንያቱም ሐጋይ እኩል ዝምድናው ከበጋ ከሐጋይ እኩል ዝምድናው ከክረምት ነው እና የሐዋርያት በዓል ነው ያን ቀን። ስለዚህ መልክ ሐዋርያት ገድለ ሐዋርያት አንብቡ በረከት እናገኝ። ቀድሞ ቅዱስ አንሲፎሮስ 12ቱ ሐዋርያት በአንድነት ይከበራሉ። እንደገና ደግሞ ቅዱስ አንሲፎሮስ የሐዋርያትን አትረሱም አይደለም? ሁልጊዜ አክፋለ ዘመኖቹ እነሱ ናቸው አይደል? መስከረም 25 ታኅሳስ 25 መጋቢት 25 እና ሰኔ 25 የሐዋርያት በዓላቸው ነው። የ12ቱ አንድ ላይ ማለት ነው። ስለዚህ ያን ቀን ቅዱስ አንሲፎሮስ እና ሐዋርያት እናስባለን። ጸአተ ሐጋይ ነው። በ26 ጥንተ ጸሎተ ሐሙስ ነው የጌታችን። ያን ቀን ቅዱስ ፍርፍሬዎስ እና እናታችን ድንግል ጰራቅሊጦስ ናት። በ27 የዓለም ሁሉ መድኃኒት የሰማይ ምድሩ ፈጣሪ መድኃኒታችን ኢየሱስ ክርስቶስ የተሰቀለበት በዓለ ስቅለት ነው ዓመታዊ። ማር ገላውዲዮስ የኢትዮጵያ ንጉሥ ሰማዕት፣ እንደዚሁም አባታችን ታላቁ ቅዱስ መቃርስ ዕረፍቱ ነው ያን ቀን። አቡነ ሕዝቅያስ፣ አቡነ ቴዎድሮስ፣ ሌሎችም ቅዱሳን ዓመታዊ በዓል አላቸው። ብዙ አሉ። ስንደርስ ሄድኩኝ በጣም እሺ ተው ማለት ምልክት ብትሰጡኝ አቋርጥ ነበረ። በ26 ነው መሰል የሚያበቃ። መልካም እንግዲህ የገብርኄር ማጠቃለያ ምንድነው ካላችሁ አለችን 5 ደቂቃ እንደውም 10 ናት፣ ግን 5 ደቂቃ ይበቃናል። እስቲ አንዳንድ ጊዜ በጊዜ መጨረስ እንልመድ። እዚያ እኮ ገና ጉባኤ አልጀመረም። ስለዚህ እኛ ዘና ማለት እንችላለን። ግን ሩቅ የሚሄዱት ናቸው። አሁን ይሄ ጉባኤ ለሰፈሩ አካባቢ ሰው ስለሆነ ሩቅ ለምትሄዱት ቶሎ ልጨርስ። ገብርኄር ታማኝ ባሪያ ቅዱስ ክርስቲያን እቺን ያዙ። ምን አላችሁ? ገብርኄር ማለት ምን ማለት ነው? ታማኝ ባሪያ ምን ማለት ነው? ቅዱስ ማለት ነው? ክርስቲያን። ስለዚህ ገብርኄርን ቅዱስ ያሬድ ዘወረድ አለ አምላክ ሰው ሆነ፣ ቅድስት አለ ጾመ፣ ምኩራብ አለ አስተማረ፣ መጻጉዕ አለ ድውያነ ሥጋን በታምራት ድውያነ ነፍስን በትምህርት ፈወሰ አለ። ቀጥሎ ደብረ ዘይት አለ። በደብረ ዘይት ይህን ሁሉ ካደረኩላችሁ በኋላ ለፍርድ እመጣባችኋለሁ ተጠንቀቁ ያለበት ነው። ገብርኄር ለፍርድ ስመጣ የምጠይቃቸው ጥያቄዎች እነዚህ ናቸው ነው። ገብታችኋል? የፍርድ ቀን የምንጠይቃቸው ጥያቄዎች ነው። ከነገ ምሽት ጀምሮ የምናስባቸው እነዚያ 6 ጥያቄዎች። እዚያውን ቅድም ስላልጨረስኩት ነው እንጂ ንባቡን አለ በወንጌል ሲነበብ ትሰሙታላችሁ። በተለይ ቅዳሴ ያዕቆብ ዘሥሩግ ላይ በደንብ ያመጣዋል። እና የገብርኄር ምክንያቱ እሱ ነው። ጌታ ከመጣ በኋላ ቀጥሎ የሚጠይቀን ጥያቄ ነው ገብርኄር ብሎ ያመጣው። ስለ ታማኝና ስለማይታመን ስለ መልካሙና ስለ ክፉ አገልጋዮች ነው። እኛ ከየትኛው ነን ነው ጥያቄው አይደለም። እኔ ራሴን አውቃለሁ። ለጊዜው በጎ አገልጋይ የሚያሰኘኝ አንዳች ነገር የለኝም። ስለዚህ ከዛሬ ጀምሮ ጥረት ማድረግ ያለብኝ ለምንድን ነው? ታማኝ አገልጋይ ለመሆን ነው። ታማኝ አገልጋይነት የሚጀምረው ከምንድን ነው? ጥፋትን ከማወቅ ታማኝ አለመሆንን ከመረዳት። በነገራችሁ ላይ እግዚአብሔር ፍላጎትና ጥቂት ጥረትን ምን ያህል ዋጋ እንደሚሰጠው ብዙዎቻችን የተረዳን አይመስለኝም። ብዙ ጊዜ ያለ አይደለም። የአባታችን የአባ እብሎይን ታሪክ አታውቁም? የ40 ዓመት ሙሉ ኃጢአት ሲሰራ ይኖር ኋላ ሚስቱን ሆዷን እንዲያደርገው ምናምን የሚለው ታሪክ ያለው እኔ ወላችሁ ቁልጭ ትላላችሁ ወይ? እናውቃለን ያናውቀው ስንክሳር ሲነበብ አልሰማችሁም? የካቲት 5 ያ ቅዱስ ሰው አንድ ጸሎት ነበረው አለ። ደረቱን እየደቃ ራሱን ክፉ ባሪያ ነበር አለ። እኔ ክፉ ባሪያ ነኝ በሉስ። ዘወትር በእግዚአብሔር ፊት እንደዚህ እኔ ክፉ ባሪያ ነኝ፣ እኔም አልጠቅም ባሪያ ነኝ። እቺ ቃል ግን ወደ ቀቢጸ ተስፋ የምትወስደውን አነጋገር አይደለችም። ግን የምኖረው ስላንተ ቸርነት ነው። እባክህ ጌታዬ አንተ እንደምትፈልገው። ወንጌል ሲነበብ መምህራችን ይል ነበረ ክቡር የሆነ የወንጌሉን ቃል እንሰማው እንሳለመው ዘንድ የሚል ኃይለ ቃል አለ አይደለም? ምን ይላሉ? ጌታዬ ሆይ እንደ ደህና ሰዎች ቅዱስ ወንጌልን ለመስራት አብቃኝ አልልህም፣ ለመስማት አብቃኝ። እስቲ መጀመሪያ ለመስማት አብቃኝ። እናዳምጥ። በነገራችን ላይ ሲነበብ ማን ይሰማል? የሚያነባው ሰው እውነት ከአንጀት ነው። ወንጌልን በትክክል እናዳምጠዋለን? የወንጌል ክብር ገብቶን ይሆን? እሱ እኮ ትልቅ ጥያቄ ነው። እንዲሁ ጌታዬ እስቲ ለማዳመጥ አብቃኝ ስራዬ ብሎ ከዛ በትክክል ማዳመጥ ወደ ምንድን ነው የሚወስደን? ራስን ወደ መውቀስ፣ ጥፋትን ወደ ማወቅ ይወስደናል። ጥፋትን ማወቅ ወደ ጸጸት ወደ ንስሐ ወደ ፍሬ፣ ወደ ምግባር፣ ወደ ትሩፋት ይወስደናል። አግብርት ኄራን ታማኝ ቸር በጎ ባሮች አገልጋዮች ወደ መባል ይወስደናል። ታማኝ ባሪያ የሚያሰኝ ቅሉ
ቅዱሳት መጻሕፍት ቃላትን መፈጸም ነው። ለማዳመጥ ብቻ አይደለም። አኮ ዘንሰመ ባሕቲቱ አላ ንግበር አይደለ ጸሎቱ? አዎ እንድናዳምጠው ብቻ አይደለም፣ ሰምተን እንድንሰራው። ከመ ይፍረይ ላዕሌነ በእኛ ላይ እንዲህ ያለ ፍሬ እንዲያፈራ 30 ወ60 ወሜተ ሲሆን 100 ቢቀር 60 ቢያቅት 30 እንዲያፈራ። ከመ ትስረይ አበሳነ ለሕዝብከ አበሳ ኃጢአታችን ይቅር እንድትለን ወንኩን እንድንለዋነ ለመንግሥተ ሰማያት ለመንግሥት የተዘጋጀ እንድንሆን በፍርድ ቀን ክፉ ባሮች የሚል ድምፅ እንዳንሰማ በጎ አገልጋዮች የሚል ድምፅ እንድንሰማ በኢመንን ወበልኒ ገብርየ ገብርየ የሌለ ዘተሳየጥኩከ በንዋዬ እመቤቴ ሆይ ሳትንቂኝ በደሌን ሳትመለከቺ ባሪያዬ ባሪያዬ አገልጋዬ ባለሟሌ በይኝ እባክሽ ይላል እና ከዛሬው ጀምሮ በተሰጠን ልክ በያዝናት ልክ የተሰጠን 5 ነው 2 ነው 1 ነው አያሳስብም። ስንት ነው የኔ ንብረት አትበል፣ እሱ አይመለከትም። 5 ይሁን 4 ይሁን 3 ይሁን 2 ይሁን 1 ይሁን ግማሽ ይሁን አይመለከትም። ብቻ ግን የተሰጠ ግዱን ከሰራበት ግዱን መንግስት እግዚአብሔር ያስገባል። ምን ያስጨንቃል? ባለ 5 ጳጳስ ነው፣ ባለ 2 ቄስ ነው፣ ባለ 1 ዲያቆን ነው ይላል ትርጉም። ያው የሞቀታ ትርጉም ነው ይባላል። ሞቀስ ነው ምን ማለት ነው? ባለ 1 ዲያቆን እኔ ዲያቆን ስለሆንኩ አይደለም እንደዛ የምለው። ምን አይነት አተረጓጎም ነው? ጌታ አላለው። አንዳንድ ጊዜ ሰው ዝም ብሎ መሬት ተነስቶ ትርጉም ያመጣል። ይሄ ምን ይባላል? ያልተገባ ስርዋጽ ይባላል። ያልተገባ ስርዋጽ ይባላል። ባለ 1 ገሌ ተብሎ አንድን ሰው በያዘው ማዕረግ በሰብዕናው ምክንያት የክፉ ነገር ምሳሌ አይሰጠውም። ምክንያቱም ጌታ የተናገረ አንድነቱ አይደለም ችግሩ፣ አንድ መቀበሉ አይደለም። በነገራችሁ ላይ አንድ የተቀበለ ማን እንደሆነ ታውቃላችሁ? አንድ የተቀበለ ተብሎ የሚተረጎመው ለ3 ነው። ባለ 1 የሚባለው አንደኛው ዲያብሎስ ነው፣ ሁለተኛው ይሁዳ ነው፣ ሶስተኛ በዓለም ላይ ያሉ በሙሉ እግዚአብሔር እምነትን ሰጧቸው እንኳን ምግባር ሊያፈሩበት ከነ እምነቱም የቀበሩት ነው። በቃ አለቀ። ከዚህ በላይ ትርጉም ምን ያደርግልናል? ባለ 5 የተባለ ገሌ ነው፣ እሱ የሀተታ ጉዳይ ነው። ባለ 5 ሙሴ ነው፣ 5 ብሔር ኦሪት ስለጻፈ አዎ ጥሩ ነው ተመስገን ብለን ለማለፍ ነው እንጂ እኛ ምን እናደርገዋለን? ይሄ ሀተታ ጉዳይ ይባላል። ትርጉሙ ጥሩ ነው፣ የቀና ነው፣ ደስ ይላል። ሰናይት ይፈክር እንዳለው ጳላዲዮስ ቅዱስ ቄርሎስን አዎ መልካም ተረጎም ከዳሉ ግን ደግሞ የሀተታ የሄድና ነው ባለ 1 ገሌ ነው። በምን ምክንያት? ስለዚህ ቅዱስ እስጢፋኖስ ባለ 1 ነው፣ ቅዱስ ቶና ባለ 1 ነው፣ ፊልጶስ ኒቃሮና ጳርሜና ቅዱስ ጳርሜና ኢትዮጵያ ውስጥ አስተምሯል ከ7ቱ ዲያቆናት የሚል መጽሐፍ ደግሞ ሰሞኑን አንዳየው የጥንት መጽሐፍ መልካም ነው፣ በረከቱን ያሳደረብን እና ምን ለማለት ነው? ዋናው ትልቁ ነገር የሚያሳስበው እኔ ባለ 1 ነኝ አይደለም አንዲቱን 2 አድርጋታል ነው እንጂ የሚያሳስበው ባለ 1 ባለ 2 ባለ 3 አይደለም። ባለምን እንደሆነ የሚያውቁት ሥላሴ ናቸው፣ እኛ አይደለም። ስለዚህ ምግባር ፍሬ እናፍራ፣ እንሞክር፣ እንጸጸት፣ እናልቅስ፣ እንዘን፣ አመፀኛ ነው በሞት ከሁሉ በላይ የምግባር ሁሉ መጀመሪያችን አጠቃላይ ነው። ከዚህ በላይ አልጨምርም። የምግባር ሁሉ መሰረቷ ምንድን ትመስላችኋለች? መጸጸት። ሰው በጎ ላይ ሰራ ይችላል። የምግባር ሁሉ መሰረት ጸጸት ናት። ለምን ብትሉ በጎ መስራት ቢያቅት እንኳን ሰው ላጠፋው ነገር አላበጀሁም በሉ እስቲ፣ አላበጀሁም፣ አጥፍቻለሁ። እንዲህ ለራሳችሁ እንደፈጣሪያችሁ ተቀመጡ። ጌታ ቅድም እንዲህ ብዬ ያወራሁኝ አጥፍቻለሁ፣ እንዲህ ብዬ ያሰብኩት አጥፍቻለሁ፣ አላበጀሁም። ይህን የመሰለ የለም። እግዚአብሔር አምላካችን የንጹሐንን በረከት ያሳድርብን፣ ሀገራችን ቤተክርስቲያንን በሰላም ይጠብቅልን፣ ረድኤቱን ፍቅሩን ምሕረቱን ይላክልን። ለምስጋና እንነሳ። Yeah.
ያሰማልን። እናቱን በምሕረት ቁጣውን በትዕግስት ይላክልን። ለመምህራችን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። ቅዱስ ቤተ ክርስቲያን ትጠብቅልን። ከሩቅም ከቅርብም መጥተን ቃሉን እንድንሰማ የፈቀደልን ፈጣሪ ማስተዋሉን አድሎ ፍጻሜያችን ያሳምርልን። ሱባኤያችን በሰላም ያስፈጽመን። ለታመመ ምሕረቱን ይላክልን። ለሞቱት ወገኖቻችን ነፍሳቸውን ይማርልን። ከጻድቁ አባታችን አቡነ ኢየግዚእ ከመልአኩ ቅዱስ ገብርኤል ረድኤት በረከት ያሳትፈን። ሰላም ያሳድረን። ለነፍሰ ገብሩ ገብረ ሥላሴ ሀገርዮተ መንግሥተ ሰማያትን ያወርስልን። አቡነ ዘበሰማያት እግዚአብሔር ይስጥልን። እግዚአብሔር ይስጥልን። ቃለ ሕይወት ቃለ በረከት ያሰማልን። ተስፋውን መንግስቱን ርስቱን ያወርስልን። አጭር መልእክት ለነዳያን ማግደፊያ የሚሆን የገንዘብ ማሰባሰቢያ ፎርም ተዘጋጅቷል። ታውቃላችሁ፣ ይሄኛው ለነዳያን ሳይሆን ያው ቃሉ ሊወክል ይችላል። ያው ታውቁታላችሁ አይደለም? የትንሣኤ የሚደረገውን ነገር ግር እንዳይላችሁ ብዬ ነው። ይሄ ሊለምኑ ያፈሩን እንላለን በልማዱ እና ለዚያ ካሁን ጀምሮ ስራው ይጀምር ለሱ ነው አይደለም። ስለዚህ ፎርም ተወስዱና እድሉን መጀመሪያ እናንተም ከራሳችሁ 1 ብርም ይሁን 1000 ብርም ያላችሁን እናንተ ራሳችሁ ታወጣላችሁ። መለመን ብቻ አይደለም። ከዛ ደግሞ ከምታውቋቸው ለምን 1 ብርም ይስጥ። አሁን እኛ ታውቃላችሁ ይህንን ስራ ለመስራት ቀላሉ መንገድ ውጭ ላሉ ወገኖቻችን አንዲት ስልክ መደወል ነው። አንዲት ስልክ አይደለም ለዚህ ለሌላም ቢሆን ግን እነሱ ያን ሁሉ ስራ ስለሚሰሩ ብዙ ስራ እየሰሩ ስለሆነ እዚህ ያለው ሰው ለምን ያመልጠዋል? ስለዚህ በጎረቤትም በቤተሰብም በመስሪያ ቤትም የምታውቁትን ሰው እንዲህ ዓላማ አለ። ወረቀቱ ማህተም ስላለው የማህበሩ ማህተም ስላለው የሰለስቱ ምዕት እንዲህ ያለ ስራ አለ። ስለዚህ ምንም አትሰቀቅ። 1 ብር ለምን 50 ሳንቲም አይሆንም? አለ ግን 50 ሳንቲም አይቼው አላውቅም። ብቻ ያለውን ይስጥ። እንደዛ አድርጋችሁ ታመጡና መጨረሻ የሚሰበሰብበት ቀን ይነገራችኋል። ወረቀቱን ግን ዛሬ ወሰዱ። ያው ወረቀት መውሰድ ብዙ ከባድ ስራ ስላልሆነ እሱን አድርጎ ይሄኛውን መልእክት በተረፈ አንዲት ቃል ብቻ አብራችሁኝ በሉና እንጨርስ። ኦ ዘይተፈቅድ በሉ እስቲ። ሞት ኃጥአን በከንቱ ዳይሙ ትፈቅድ ውሂበ ምህረት ለለ ዕለቱ እመ ከመዝሰ ኮነ ለይሩትከ ስርዓቱ ከመ እሰብሕከ አብይ እግዚእ በዝንቱ ንዋየ ንስሐ ሀበኒ ለዳዊት መክፈልቱ። ግሩም ጸሎት ናት። ጊዜ ገር መልክአ አቡነ አብይ እግዚእ ላይ ወደ መጨረሻ ያለች ናት። ግሩም ናት። በቃ የቸርነት ስራ የኃጢአተኛውን ጥፋት አንተም እንደ ፈጣሪ አትፈልግምና የቸርነት ስርዓት እንዲህ ከሆነ ዕለት ዕለት እንዳመሰግን እባክህ የዳዊትን ዕጣ ፈንታ ንስሐን አትንሳኝ። ቅዱስ ዳዊትን እዚያ ማዕረግ ያደረሰው የተቀደሰ ንስሐ ነውና ነው። እግዚአብሔር አምላካችን ቅዱስ ስሙ የተመሰገነ ይሁን። እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ ቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ዕረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን። ምርቃቱ የጋራችን ነው። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጽሑፍ ኃይል አሜን።